The Trump administration has announced a trade deal has been reached with China. We want more balanced trade, and I think that both sides are committed to achieving that. President Trump የ2026 በጀት ለኮንግረስ እና ለሴኔት ልከዋል። ዋናው ኢትዮጵያና ኤርትራን የሚመለከተው ለተከራዮች የሚሰጥ ሬንታል አሲስታንስ የሚባለው ደሞዛችን አነስተኛ ስለሆነ በአማካኝ የቤት ኪራይ ድጋፍ ከመንግስት ይደረጋል። ከሚቀጥለው ዓመት በኋላ አይደረግም። ስለዚህ ሰዎች በተለይ ልጆች ያሏቸው ሰዎች የሚቀጥለው ዓመት በኋላ የራሳቸውን የቤት ኪራይ ራሳቸውን የሚከፍሉ። ሁለተኛው የፓብሊክ ሃውሲንግ ይቋረጣል። ብዙ ኢትዮጵያውያን ኤርትራውያን አሉ በሴክሽን 8 የሚኖሩ ሙሉ በሙሉ መንግስት ኪራይ የሚከፍል። ከሚቀጥለው ዓመት በኋላ ሴክሽን 8 ወይም ደግሞ የፓብሊክ ሃውሲንግ ለሚባለው መንግስት ምንም ድጋፍ አይሰጥም ተብሏል። ኢሚግሬሽን በሚመለከት የጦርነት ጊዜ አዋጅ ታውጇል አሜሪካ። ታርጌቱ ደግሞ ስደተኞችን ለማባረር። ከሱ ጋር በተገናኘ ከሚቀጥለው ዓመት ጀምሮ የሳምንት የሥራ ሰዓት 32 እንዲሆን እየሞከሩ። ስለዚህ አንድ ሰው በአንድ መስሪያ ቤት ውስጥ 4 ቀን ነው የሚሰራው። ሌላ ቦታ ሄዶ ፓርት ታይም ቢሰራ እንኳን እንደ ኦቨር ታይም ተቆጥሮለት የሰዓት ደሞዙ በ1.5 ተባዝቶ ነው መሰጠት ያለበት የሚል አቋም አላቸው። ሰላም እንደምናላችሁ ኪዲ ነኝ ከካናዳ። ዛሬ እንደተለመደው ከአቶ አብነት ከኤዲ ፋይናንሻል ጋር በመተባበር የምናቀርበውን የሳምንት ፕሮግራማችን ይዘንላችሁ መተናል። ለቤታችን አዲስ ሆናችሁ ሰብስክራይብ አድርጉ፣ እንዲሁም ይሄን ፕሮግራም ላይክ በማድረግ እንደ ሁል ጊዜ ብርታት ሁኑን ለማለት ፈልጋለሁኝ። አቶ አብነት ሃፒ መንዴይ። ዛሬ ሰኞ ነው እንደተለመደው ተገናኝተናል። ብዙ አዳዲስ ነገሮች ይኖራሉ ብዬ አስባለሁ። ሁል ጊዜ እንደምትለው በትራምፕ አድሚኒስትሬሽን ሁሉንም ሚዲያ ቢዚ እንደሚያደርግ የታወቀ ነው ትላለህና ስለተገናኘን በድጋሚ ስላየሁ ደስ ብሎኛል። ብዙ አዳዲስ ነገሮች ይዘህልን መተናል ብዬ ተስፋ አደርጋለሁ። አመሰግናለሁ ቅድስት። እንደምነሽ ሳምንቱ እንግዲህ ሞቅ እያለን ያለፈው በብዙ ነገር። ስለዚህ የተለመደውን ሳምንታዊ ሰሞንኛ ፕሮግራማችን እናቀርባለን። 3 ክፍሎች አሉት። የስቶክ ማርኬት ወሬዎች አሉ። ዛሬ በጣም ጥሩ ነው። አረንጓዴ ነው ስቶክ እያገገምን ይመስላል። ሁለተኛ ደግሞ እንደው ዘርዘር ያሉ ወሬዎች ቢዝነስ፣ ፋይናንስ፣ ኢኮኖሚ እና አንዳንድ ማህበራዊ ጉዳዮችም በሚመለከት እናያለን። መጨረሻ ላይ ደግሞ አንድ ለመንገድ ስራን በሚመለከት ነው ዛሬ ትንሽ መረጃ የምናቀርበው። ለየት ያሉ ወሬዎች አሉ በተለይ ለኢትዮጵያና ኤርትራውያን ኮሚኒቲ የሚጠቅም። ስለዚህ በትዕግስት እንዲከታተሉን እንጠይቃለን። ይሄን ነገር በኋላ አልሰማንም ነበር እንዳይሉ ማለት ነው። አንድ ከበድ ያለ ነገር ሊመጣ እንደሆነ እየታሰበ ስለሆነ በተለይ እኛን የሚመለከት ጥንቃቄ ካሁኑ እንዲደረግ ፕላን እንዲያደርጉ ለማሳሰብ ያህል ነው። ለማያውቁ ሰዎች አብነት አገኘሁ ተሰማ እባላለሁ። የምኖረው ቨርጂኒያ ነው። የቢዝነስ እና ፋይናንስ አማካሪ ነኝ። በ29 ስቴቶች የላይፍ ኢንሹራንስ ላይሰንስ አለኝ። ማራኪ የምትባል ካምፓኒ ማለችን። በጣም ብዙ ባለሙያዎች ተሰባስበን የምንሰራባት። በተለይ አሁን የአማዞን ስልጠናና ሜዲካል ቢሊንግ ስልጠና ብዙ ሰዎች እየተሳተፉበት ነው። በጎን ስራቸውን እየሰሩ ሰዎች በጎን ደግሞ ኢንካም ጀነሬት ማድረግ እንዲችሉ ወደ 12 ኮርሶች ማስተማር ጀምረናል። ስራ እናፈላልጋለን። ቢዝነስ ለሚከፍቱ ቢዝነስ፣ ነን ፕሮፊት ለሚከፍቱ ነን ፕሮፊት፣ ፋይናንሳቸው ለተበላሸባቸው ፋይናንሳቸውን የምናስተካክልባት የማራኪ እንቅስቃሴ ያለች። ሰዎች ባለሙያዎች ጆይን እንዲያደርጉን በዚህ አጋጣሚ ጠይቃለሁ። እንግዲህ ስቶክ ማርኬት እንደሚታየው ፖዚቲቭ ነው። ሁሉ ነገር በአረንጓዴ ሆኗል። ከትናንት ማታ ጀምሮ ነው መቀየር የጀመረው። ዋናው ምክንያት ደግሞ አሜሪካና ቻይና ዊኬንድ ቅዳሜ ላይ ጀምሮ በታሪፍ ዙሪያ አውሮፓ ላይ ድርድር ላይ ነበሩ። ቅዳሜ ዕለት ትንሽ አስደንጋጭ ዜና ተሰምቶ ነበር። ተባራሪ ወሬዎች የቻይናው ቡድን ስብሰባውን ረግጦ ወጣ የሚል ወሬ ተወርቶ ነበር። ዋናው ምክንያት ምንድነው? የአሜሪካና የቻይና የድርድር ስትራቴጂ የተለያየ ነው። የቻይና የድርድር ስትራቴጂ እንግዲህ ከባድ ፖለቲካ ያለባት ሀገር ናት ቻይና። ኃይለኛ የኮሚኒዝም ስርዓት አለ ከስር ጀምሮ። እንግዲህ በኢትዮጵያ እንግዲህ ቀበሌ እንደሚባለው ማለት ነው። ከዛ ጀምሮ በካድሬዎች በፖለቲካ አመራሮች ከፍተኛ ስራ የሚሰራበት ስራ ነው። ድርድሩ ከታች ወደ ላይ ነው የሚሄደው በቻይና አሰራር። በእያንዳንዱ ደረጃ ተደራድረው ወይም ደግሞ ተነጋግረው እየተስማሙ ወደ ላይ ይገፉትና መጨረሻ ውሳኔ ከላይ ይሰጣል። አሜሪካ ደግሞ ይዛ ተቃራኒ ነው። መጀመሪያ ትራምፕ ነው የሚያዛቸው፣ ፕሬዚዳንቱ ነው የሚያዛቸው። እሱን ትዕዛዝ ይዘው ያን ለማስፈጸም ነው የሚሄዱት እንጂ ከስር ተደራድረው በሌቭል በተለያየ ዲፓርትመንት ደረጃ ተመካክረው የተለያዩ አማራጮችን ለፕሬዚዳንቱ አቀርበው የሚያጸድቁበት ሁኔታ አይደለም አሜሪካ ያለውና የመጀመሪያው አለመግባባት በዛ ላይ ነበር። የተቆርጦ የወጣው ቪዲዮ እንደሚያሳየው የቻይናው ተወካይ ይሄን ነበር ሲናገሩ የነበሩት። የተለያየ የድርድር ስትራቴጂ ያለን በሚል መጀመሪያ ላይ ኔጌቲቭ ነገር ተወርቶ ነበር። ቻይና
ረግጣ ወጣልኝ ስብሰባውን የሚል ዞሮ ዞሮ ግን እስከ እሑድ ቀጥለዋል። ከትናንትና ማታ ጀምሮ በተለይ ደግሞ ዛሬ እንዳለ አሜሪካ ያሉ የቢዝነስ ወሬዎች ሌሎችም ሜንስትሪም ሚዲያዎች በሙሉ የሚያወሩት ቻይናና አሜሪካ አትሊስት ስምምነት ላይ ደርሰዋል። ይሄውም ለ90 ቀን ፖዝ አድርገውታል። ታሪፉን ፖዝ አድርገውታል ማለት ዜሮ ማለት ሳይሆን ከኤፕሪል ሰከንድ በፊት ወደ ነበረው ሌብል መልሰውታል። እንግዲህ ከኤፕሪል ሰከንድ በፊት የነበረው ምንድነው? አሜሪካ 10% ጫነችባት ቻይና ላይ፣ ቻይናም 10% ጫነች። እንደገና ከዛ በፊት ደግሞ አሜሪካ ፌንትኖል በሚባለው አደንዛዥ እጽ ዝውውር ምክንያት ቻይና ላይ 20% ጭናባት ነበር። ስለዚህ ከኤፕሪል ሰከንድ በፊት 30% ነበር የቻይና ታሪፍ ማለት ነው። አሜሪካ ላይ ደግሞ ቻይና 10% ነበር የጫነችው። ከኤፕሪል ሰከንድ በኋላ ነው ተጨማሪ 35% ሲጫን ቻይናም ተጨማሪ ስጭን ወደዚህ የመጣውና ቢያንስ ለሚቀጥሉ 90 ቀናት ከኤፕሪል ሰከንድ በፊት ወደ ነበረው ቻይናም 10% አሜሪካም 30% ብቻ ታሪፍ እንዲያስተናግዱ በ90 ቀን ውስጥ ግን ተደራድረው ሰፊ ድርድር ነው የሚያደርጉት። ውጤቱን ለመወሰን 90 ቀን ተሰጥቷቸዋል ወይም ተስማምተዋል። እንግዲህ አሜሪካ የምትለው ታሪፍ ብቻ ሳይሆን ነን ታሪፍ የሆነ ድርድርም ያስፈልገናል። የከረንሲ ማኒፑሌሽን ይባላል። ቻይና የአሜሪካ ከረንሲ ወይም ዶላርን የሚጎዳ ነገር ትወስናለች። ለካምፓኒዎቹ ከፍተኛ ድጋፍ ታደርጋለች ቻይና ለራሷ ሀገር ካምፓኒዎች። በብዙ ነገር ነው መደራደር የሚፈልጉት። ዞሮ ዞሮ ዋጋ ብቻ አይደለም። እሱን ተከትሎ የአሜሪካ ማርኬት እንደሚታየው በጣም መረጋጋት አለው። ዶው ጆንስ ኢንዱስትሪያል አቨሬጅ 42,000 ገብቷል። በጣም ደስ ነው የሚለው፣ አረንጓዴ ነው። ዛሬ ብቻ ይሄ ወሬ ከተወራ በኋላ በ2.21% ጨምሯል ወይም በ911 ፖይንት ጨምሯል። በ5 ቀን ካየነው 3% ነው። በአንድ ወር ካየነው አሁንም 4% ፖዚቲቭ ነው። በ6 ወር ካየነው ስቲል ትንሽ ኔጌቲቭ አለው። ምክንያቱም የመጀመሪያዎቹ የካቲት ወር አካባቢ ተጎድቶ ስለነበረ ነው። ፕሬዚዳንት ትራምፕ ስልጣን ከወጡ በኋላ ያለው ውስጥ 1% አካባቢ ሊሆን ነው ኔጌቲቭ የሆነ የቀነሰው እና አሁን ሪከቨሪ እያደረግን እንደሆነ ያሳያል። 42,000 ነው። ሞስት ላይክሊ ፕሬዚዳንቱ ሊወጡ አካባቢ ዲሴምበር 44,000 ፖይንት ነበር የዶው ጆንስ። ዶው ጆንስ ማለት እንግዲህ 30 ግዙፍ የአሜሪካ ተቋማት ብሉ ቺፕ የሚባሉ የነሱ ስቶክ የሚታይበት ነው። ማርኬቱ ከፍ ዝቅ ሲል ማለት ነው። ስታንዳርድ ኤንድ ፑር 500 ዋናው የአሜሪካ ኢኮኖሚ ጠቋሚ የሚባለው ይሄ ነው። ምክንያቱም 510 ቢሊዮን ዶላር በላይ የማርኬት ዋጋ ያላቸው ካምፓኒዎች ስቶካቸው ከፍ ዝቅ ሲል የሚታይበት ነው። 5800 ገብቷል ስቶካቸው። ዛሬ ብቻ በ2.58% ጨምሯል። ባለፉት 5 ቀናት በ3% ጭማሪ ነው የሚያሳየው። 3.83% በአንድ ወር ካየነው 7% ጭማሪ ያሳያል። ይሄ እንግዲህ በትሪሊየን ዶላር የሚያንቀሳቀሱ ካምፓኒዎች ናቸው። ስለዚህ በ7% ስቶካቸው በአንድ ወር ጨመረ ማለት በጣም ከፍተኛ ጭማሪ ነው። አሁን የሚያሰጋው ነገር ምንድነው? እንደዚህ ጨምርና ሚስተር ትራምፕ ደግሞ ወጥቶ የሆነ ነገር ይናገራሉ። በዛ ምክንያት መልሶ ሊጎዳ ይችላል። ምናልባት ደግሞ የቻይናው ድርድር ካልተሳካ መልሶ የመውረድ ዕድል ሊያጋጥመው ይችላል። ናስዳክ የቴክኖሎጂ ካምፓኒዎች ዛሬ በጣም ቀንቷቸዋል። 3.63% ነው እድገታቸው። በእነዚህ ውስጥ እንግዲህ አማዞን አለበት፣ ቴስላ አለበት፣ ማይክሮሶፍት አለ፣ አፕል አለ። እነዚህ በሙሉ ቻይና ላይ ጥገኛ የሆኑ ካምፓኒዎች ናቸው። የቻይናው ታሪፍ ለ90 ቀን ፖዝ መደረጉ መቆሙ እነሱንም ጠቅሟቸዋል። 18,579 ነው። በ3.63% ጨምሮላቸዋል። ባለፉት 5 ቀናት ካየን በ5% ነው ያደገላቸው። በአንድ ወር ኦልሞስት 10% ጨምረዋል። እንግዲህ የቴክኖሎጂ ካምፓኒ ላይ ኢንቨስት ያደረገ ሰው በአንድ ወር ውስጥ በ10% ጨምሮለታል ማለት ነው። በእርግጥ በ6 ወር ካየነው ቀንሷል በ3%፣ ግን መልሶ በዚህ ወር ውስጥ ሪከቨር አድርጓል። በተለይ ከትናንትናና ዛሬ ጀምሮ እንደገና እየተነሳ ነው። ፕሬዚዳንቱ ስልጣን ላይ ከወጡ በኋላ በ3.75% ቅናሽ እንዳለው ያሳያል። ግን መልሶ ሪከቨር እያደረገ ነው። በዚሁ መንገድ ከቀጠለ በሚቀጥሉት ጥቂት ወራት በከፍተኛ ሁኔታ ሊያድግ ይችላል ማለት ነው። ሩሴል እነሱም ቀንቷቸዋል። እነዚህ ማርኬት ዋጋቸው ከ2 ቢሊዮን ዶላር በታች የሆኑ ካምፓኒዎች ናቸው። 2000 የሚሆኑ ካምፓኒዎች ኢንዴክሳቸው ይታያል። 2.081 ነው። ዛሬ ስቶካቸው በ2.92 ኦልሞስት በ3% ጨምሮላቸዋል። በ5 ቀንም ካየነው ጭማሪ ነው። በአንድ ወርም ካየነው ጭማሪ ነው የሚያሳየው። ቪክስ እንግዲህ ዋናው የፍርሃት ጠቋሚ ይሄ ነው። ዛሬ ቻይና ላይ ፖዝ ተደርጓል የሚለው ከጠዋት ጀምሮ የ90 ቀን ፖዝ ከተነገረ ጀምሮ እንደሚታየው ቪክስ 19.05 ነጥብ ገብቷል። የዛሬ አንድ ወር 50 ነጥብ ገብቶ ነው። ዛሬ ብቻ ፍርሃቱ በ13% ቀንሷል። ይሄ በጣም አስደናቂ ነው። በቃ ዜናው ሲሰማ ሁሉም ሰው ተረጋጋ ማለት ነው። ስቶክ ማርኬት ላይ ያሉ ሰዎች በሙሉ የመረጋጋት ነገር ስለሚታይባቸው ፍርሃታቸው በ13% ቀንሷል። በ5 ቀን ውስጥ ፍርሃታቸው በ23% ነው የቀነሰው። በአንድ ወር ውስጥ ካየነው በ38% ፍርሃቱ ቀንሷል። እቺ ወር ደህና ነበረች። በአጠቃላይ በ6 ወር ስናየው በ29% የመጨመር ነገር ያሳያል። ግን እየተስተካከለ መጥቷል። ፍርሃቱ እየቀነሰ መጥቷል። 19 ማለት በጣም ጥሩ ነው። በአጠቃላይ እንዲያውም ከ30 ፖይንት በታይ ሲሆን ጥሩ ነው የሚባለው። ከ30 ፖይንት በላይ ከሆነ ሰው በጣም ፈርቷል ተብሎ ይወሰዳል።
እንግዲህ ስቶክ እንደሚታየው በሙሉ ፖዚቲቮች ናቸው። በቀኝ በኩል የሚታዩት ትላልቆቹ የቴክኖሎጂ ካምፓኒዎች ስቶክ ነው። አፕል ዛሬ ብቻ በ5.29% ጨምሮለታል። ለአፕል በጣም ትልቅ ግልግል ነው። ምክንያቱም 50-60% የሚሆነውን አይፎን የሚያመርተው ቻይና ስለሆነ። ጉግል 2.74% ነው። ጉግል ባለፈው ሳምንት ትንሽ ቀንሶበት ነበር፣ ምክንያቱም በኋላ እናየዋለን። ማይክሮሶፍት 1.21% ጨምሮበታል። አማዞን በ7.39% ነው የጨመረለት። ምክንያቱም አማዞን ከቻይና የሚያስመጣውን ዕቃ ቀንሶ ነበር በከፍተኛ ሁኔታ። አሁን እንግዲህ አማዞን ሞቅ ሞቅ ይልለታል ገበያው ማለት ነው። ገበያው ሲደራለት በዛው ልክ ኢንቨስት የሚያደርጉለት ሰዎች ይጨምሩለታል ማለት ነው። ፌስቡክ በ6.82% ጨምሮለታል። ቴስላ በ6.89% ጨምሯል። ቴስላ የጨመረው በሁለት መንገድ ነው። አንደኛ የመኪናዎቹ ባትሪዎች በብዛት ከቻይና ነበር የሚመረቱለት፣ እነሱን ሁሉ ማስገባት አቁሞ ነበር። አሁን ማስመጣት ይጀምራል። ፕላስ ኤለን ማስክ ጠፍቷል። እንግዲህ ዜና ላይ የለም እንደሚታወቀው። ከዋይት ሃውስ አካባቢ ብዙም አይታይም፣ ኦልሞስት የለም ማለት ይቻላል። እሱ ተመልሶ የራሱን ድርጅት እንደገና ለማስተካከል ጥረት እያደረገ ነው። አንዳንድ ወሬዎችንም በኋላ እናያቸዋለን። ወደ ሬውተርስ ሊሄድና በዓለም አቀፍ ደረጃ እንደሚታየው ስቶኩ በሙሉ እየተንቀሳቀሰ ነው፣ ፖዚቲቭ ነው። በቀኝ በኩል የሚታየው ስታንዳርድ ኤንድ ፑር 500 የአሜሪካው 2.56% ጨምሯል። የአውሮፓው ስቶክ በ1.56% ጨምሯል። የለንደን ስቶክ ኤፍቲኤሲ 100 በ0.59% ጨምሯል። ዛሬ ኒኪ 225 የጃፓን ስቶክ 37644 ነው። አሁን በዚህ ሰዓት በ0.38% ጨምሯል። ይሄ ሁሉ ጭማሪ እንደሆነ ያሳያል። ቦንድ 4.447 ነው የአሜሪካ ቦንድ፣ ዛሬ 0.072% ጭማሪ እንዳለው ያሳያል። የጀርመን ቦንድ 2.64 ነው። ደጋግመን እንደምንለው ቦንድ ማለት መንግስታት ለሌላ መንግስት ሲያበድሩ ወይም ግለሰቦች ለመንግስት ሲያበድሩ፣ ካምፓኒዎች ለመንግስት ሲያበድሩ ነው። ለአሜሪካ መንግስት የሚያበድር ግለሰብ ወይም ካምፓኒ ወይም ሌላ መንግስት በአመት 4.447 ያገኛል። የ10 ዓመት ቦንድ ነው። ከ10 ዓመት በኋላ ገንዘቡ ይመለስላቸዋል። ይሄ የዓመት ነው። በ6 ወር ነው ወለዱ የሚከፈለው። ስለዚህ የ6 ወር ወለዱ 2.22 አካ ይሆናል ማለት ነው። ለጀርመን መንግስት የሚያበድር 2.644 ወለድ ያገኛል። ለእንግሊዝ የሚያበድር 4.641 ያገኛል። ለጃፓን 1.451 ወለድ ያገኛል። ኮሞዲቲን በምናይበት ጊዜ ያው ወርቅ ደጋግመን እንዳየነው ዲፌንሲቭ አሴት ነው። ሰዎች ስቶክ ላይ በጣም ሲወርድባቸው፣ ገንዘባቸው ሲቀንስ እና ቦንድ ማስቀመጡም እምነታቸው እየቀነሰ ሲሄድ ወርቅ ላይ ነበር የሚያስቀምጡት። አሁን ግን ሰዎች የተሻለ ወለድ የሚያገኙት ስቶክ ላይ መሆኑን ስለሚያውቁ ወርቅ የሚገዙበት ምክንያት የለም። ስለዚህ የወርቅ ዋጋ እየቀነሰ ነው። 3234 ነው። በ3.01% ቅናሽ ያሳያል ዛሬ። ነዳጅ 65 ከ21 ነው። ዛሬ ብቻ በ2.02 ጨምሯል። እንግዲህ ባለፈው ሳምንት 50 ቤት ገብቶ ነበር፣ አሁን መልሶ ጨመረ። እንግዲህ የዓለም ኢኮኖሚ እየተረጋጋ ሲሄድ ፕሮዳክሽኑ ይጨምራል፣ ምርቶቹ ይጨምራሉ። ገበያው ሞቅ ሞቅ በሚልበት ጊዜ ነዳጅም ተፈላጊ እየሆነ ይሄዳል። የነዳጅ ፍላጎት ስለሚጨምር ያው ሳፕላይ እና ዲማንድ ቲዎሪ መሰረት ፍላጎቱ ሲጨምር ዋጋውም እየጨመረ ይሄዳል ማለት ነው። ነገር ግን ፍላጎቱ በሚቀንስበት ጊዜ ዋጋውም እየቀነሰ ይሄዳል። አሁን እንደሚታየው ግን ዋጋው እየጨመረ ነው። የዓለም ኢኮኖሚ ጥሩ እየተንቀሳቀሰ እንደሆነ ያሳያል። እንግዲህ እያንዳንዱ ቀን የሚመጣው ዜና በዚህ መሰረት ቶሎ ሪያክት ያደርጋል ኢኮኖሚው። ከሰዓት በኋላ ደግሞ እንዲያውም የማይሆን ኔጌቲቭ ነገር ከተወራ መልሶ ስቶኩ ሊቀንስ ይችላል። ዛሬ ጠዋት ፕሬዚዳንት ትራምፕ መድኃኒትን በሚመለከት መግለጫ ሰጥተዋል። መግለጫው እንግዲህ ስቶኩ ላይ ምንም እያሳየ ነገር አይደለም። ምናልባት የመድኃኒት ፋብሪካዎች ሊጎዱ ይችላሉ። ወደ አሜሪካ የሚመጡት መድኃኒቶች በአውሮፓ ዋጋ ብቻ ነው የምንገዛቸው ብለዋል። ምክንያቱም አውሮፓ በጣም ርካሽ ነው። አንቺ ታውቂዋለሽ፣ ካናዳ መድኃኒት በጣም ርካሽ ነው። አሜሪካ ለምን እንደሆነ አይታወቅም፣ የ2-3 እጥፍ ዋጋ ይዞ ነው አሜሪካ የሚመጣው። እና ፕሬዚዳንት ትራምፕ ዛሬ መግለጫ ሰጥተዋል። መድኃኒት ከዚህ በኋላ በአሜሪካ እስከዛሬ በምንገዛው ዋጋ አንገዛቸውም፣ አውሮፓ በሚሸጥበት ሌሎች ሀገር በሚሸጡበት ዋጋ ነው ብለዋል። ይሄ ለአብዛኛው የአሜሪካ ሕዝብ ጥሩ በጎ ዜና ነው። ምክንያቱም ሕክምና እዚህ ሀገር በጣም ውድ ስለሆነ ማለት ነው። እና እንግዲህ ሌላ መግለጫ ደግሞ ሲያወጡ መልሶ ስቶክ ሊጎዳ ይችላል። ለሁሉም ዛሬ ግን በጣም ፖዚቲቭ ነው፣ ደግ ነገር ነው። በጣም ደስ ይላል። ፋይናሊ እንደዚህ በተለይ ደግሞ እንትኑ ግራፉ ራሱ ያምራል። እንደዚህ አረንጓዴ በአረንጓዴ ሲሆን ለምለም አዎ ተስፋ ይዞ ነው የሚመጣው። እና ለምን የአሜሪካ እኛ አንዳንድ ጊዜ ዜናዎች ይዘን ስንመጣ ደስ ያለን የሚመስላቸው የተሳሳተ አመለካከት አንዳንድ ሰዎች አሉ። ነገር ግን የአሜሪካ ኢኮኖሚ ሁሉንም ሰው ደግፎ የያዘ ዓለም ላይ በተለይ ደግሞ እኛን ጎረቤት ሀገር ካናዳን የታወቀ ነው እና እንዲህ አይነት መልካም ዜናዎች መስማት ደስ ይላል። ከዚህ ላይ እንደው ወደሚቀጥለው ወደ ዜና ፕሮግራማችን ሳንገባ በፊት አንተ ብዙ ጊዜ ደጋግመህ የምትናገረው ነገር አለ በዚህ በስቶክ ማርኬት በኢንቨስትመንት ዙሪያ። እዚህ ሀገር
ያሉ ሰዎች ወይም የገባቸው እንበል የገባቸው ማንም ዜጋ የሚሆን ገንዘባቸው ነው የሚገላበጠው። እኛ በጣም ጠንካራ ሰራተኞች ነን የሀበሻው ኮሚኒቲ። ነገር ግን እኛ ከስራ ስንገላበጥ እነሱ ቁጭ ብለው ገንዘባቸውን ነው የሚያገላብጡት። ያልከውም በተግባር ያየንበት ሁኔታ ነው። ሲቀንስ ወደ ወርቅ ሲያስገቡት፣ ከዛ ሲያወጡ፣ ሲጨምር ወደዛ ምን ያህል እንደተረዱት ወቅታዊውን ነገር። እኛ ግን ስቲል ምንም እንደው እውነት ለመናገር አብዛኛው ሰው በፍርሃት ገንዘብ ስቲል እንደ ድሮ ጊዜ ባንክ ብናስቀምጥ የምንመርጥ ሰዎች ነን እና ይሄ ፕሮግራም ምን ያህል ማህበረሰባችንን ከኔ ጀምሮ ሊያነቃን እንደሚችል ማየት ችያለሁኝ። በጣም እዛ ላይ ማመስገን ስለምፈልግ ነው። ተጨማሪ የምትለው ነገር ከሌለ ያው ይሄንን እንዳስተያየትም ላስታውስም ብዬ ነው። ትክክል ነው። እንግዲህ ያው ወደዚህ ፕሮግራምም አንዱ ስንመጣ የስቶክን ዜና አንዱ የጨመርነው የሀብት መንገድ ስለሆነ ነው። ስቶክና ሪል ስቴት የሀብት መንገዶች ናቸው። እዚህ ውስጥ ያልገባ ሰው በሚፈልገው መንገድ ማደግ አይችልም። አሜሪካ፣ ካናዳ ወይም አውሮፓን የሚያህሉ ቁጥር አንድ የበለጸጉ ሀገራት መተን አሁንም ከእጅ ወዳፍ የሆነ ህይወት ከደሞዝ ወደ ደሞዝ መኖር በጣም ፌር አይደለም። እውነቱን ለመናገር ትልቅ ኦፖርቹኒቲ ሉዝ እያደረግን ነው እና በዚህ ፕሮግራም ከአንቺ ጋር ተመካክረን እንጀምር። እንደዚህ አይነት ፕሮግራም ሲባል ሳምንታዊ ፕሮግራም መጀመሪያ ስቶክ ነው መሆን ያለበት። የህብረተሰባችን በተቻለ መጠን አመለካከት፣ መረጃው፣ እውቀቱ ቢቀየር ያላቸውን ገንዘብ ትንሽ ብትሆን ኢንቨስት ቢያደርጉ ይጠቀማሉ በሚል ነውና ሆፕፉሊ እየተሳካልን ነው። ብዙ ሰዎች ይደውሉልኛል። ያንቺን ፕሮግራም የሰሙ ሰዎች አንድ ነገር ግን መናገር የምችለው ሰዎች ደውለው የት ላይ ኢንቨስት እናድርግ ይሉኛል። እኔ እንደዚህ አይነት ምክር አልሰጥም። ለሌላውም ቢሆን ደውለው በስልክ ምንም አይነት መረጃ አልሰጥም ወይም አድቫይስ አልሰጥም። ያው ዌብሳይት ስላለ ማይ ቢዝነስ ስታር እዛን ቀጠሮ ይዘው በፈለጉት በዙም ወይም በአካል ሊያገኙኝ ይችላሉ። በተለይ ስቶክ ማርኬት እዚህ ካምፓኒ ላይ ኢንቨስት አድርጉ ማለት አይፈቀድልኝም። ማስተማር እችላለሁ፣ ግን የትኛውም ካምፓኒ አልቀጠረኝም። ስቶካቸውን እንሸጣቸው አልተስማማንም። ስለዚህ የማንም ካምፓኒ ስቶክ አድቨርታይዝ ማድረግ አልችልም ወይም ፕሮሞት ማድረግ አልችልም። ይሄን ለማሳወቅ ያህል ነው። መልካም፣ እንግዲህ ወደ ዜናዎቻችን እንሂድ። ብዙ ዜና ያለ ይመስላል። ከስቶክ ማርኬቱም እንደሰማነው ትልቅ ነገር ነው። ቻይና ስትፎክር ወይም እንደ ፍቅረኛ የሚመስል አይነት ሁኔታ ያየንበት ሁኔታ ነበር። እሱ ወዴት አመራ የሚለውንም ለመስማት ጓጉተናል። እንግዲህ ባለፈው ይሄን ፕሮግራም ስንጀምርም አንዱ መነሻችን ፕሬዚዳንት ትራምፕ ከሚዲያ ጋር ያላቸው ሪሌሽን በየሰዓቱ በየቀኑ ዜና መሆን ይፈልጋሉ። እሳቸው ራሳቸው ጭር ሲል አይወዱም። የሆነ ነገር ይዘው ይመጣሉ እና በዛ ምክንያት የሚቀጥሉት 4 ዓመታት ሁሉም ሚዲያዎች በጣም ተመልካች የሚያገኙበት ጊዜ ነው። አሁን ጭር ብሎ ነበር። እውነቱን ለመናገር በባይደን ጊዜ ሚዲያዎች ተመልካች አጥተው ነበር። ምክንያቱም ባይደን ምንም ዜናም ቢሆን ነገር ይዘው አይመጡም። ሚስተር ትራምፕ ግን በየቀኑ አጀንዳ ይዘው ይመጣሉ። በየሰዓቱ የሆነ ነገር ያደርጋሉ እና ስለዚህ ለኮሚኒቲያችን ደግሞ በተለይ ብዙ ስደተኛ አለ። አንዳንድ ሰዎች ስለ አሜሪካ ኢኮኖሚ በአማርኛ ለምንድን ነው የምትናገሩት የሚሉ ሰዎች አሉ። ያልተረዱት ነገር ወደ 1 ሚሊዮን የሚሆን ህዝብ አበሻ እዚህ ሀገር አለ። አሜሪካና ካናዳ ማለት ኖርዝ አሜሪካ ላይ ወደ 1 ሚሊዮን የሚሆኑ ኢትዮጵያውያንና ኤርትራውያን አሉ። ይሄ ቀላል ቁጥር አይደለም። ስለዚህ እኛን ይመለከታል ማለት ነው። በእርግጥ አንድ አይደለንም፣ አልተባበርንም። በአንድ ድምፅ ሆነን ምንጮህ ሰዎች አይደለንም። የፖሊሲ ለውጥ ማምጣት አንችልም። ግን በግለሰብ ደረጃ ምን እየተካሄደ ነው የሚለውን ካወቅን በህይወታችን አንዳንድ ነገሮችን ማድረግ እንችላለን። ለሱ እንዲያውም ማረጋገጫ የሚሆነው ቀጥሎ የሚቀርበው ዜና ነው። ፕሬዚዳንት ትራምፕ የ2026 በጀት እንዲቀርብላቸው ለኮንግረስ እና ለሴኔት ልከዋል። ኮንግረስ ጋር የቀረበውን ሴኔቱ በተለየ መንገድ ተቀብሎታል። ለሁሉም ስኪኒ በጀት የሚባል 46 ገጽ ያለው በጀት በተቻለ መጠን የአሜሪካን በጀት እንቀንሳለን ብለው የተነሱበት አለ። ይሄን በጀት የማቀርበው እኛን ስለሚመለከትን ነው። ውጤቱን ከአንድ 5 ደቂቃ በኋላ ሰዎች ይረዱታል። ኢትዮጵያውያን፣ ኤርትራውያን ይሄን የምትሰሙ ሰዎች ለራሳችሁ ፕላን እንድታደርጉ ፕላስ ለሌሎቹ ሸር እንድታደርጉ ነው። ሌሎች ኢትዮጵያውያኖች ቢያዩት ይጠቀማሉ። እነዚህ በተለይ ሜጀር ዋናውና ለውጥ የተካሄደባቸው በአዲሱ በጀት አንደኛው መከላከያ ነው፣ ሁለተኛ ትምህርት ነው፣ ሶስተኛ ቤቶችና የከተማ ልማት፣ አራተኛው ንግድ ላይ ነው። ዲፌንሱ እኛን ላይ መለከተን ይችላል። ግን ለማሳየት ያህል አሜሪካ ተጨማሪ $1 ትሪሊየን በጀት ለዲፌንስ ልትመድብ አስባለች። በተለይ ጎልደን ዶም የሚባል ልትሰራ አስባለች። እስራኤል አይረን ዶም የሚባል አላት። የትኛውም ሀገር ሚሳኤል ቢተኩስ እስራኤልን አታክ እንዳደረጋት ከላይ የሚከልልላት ማለት ነው። ፕሬዚዳንት ትራምፕም ከዚህ በፊት ተናግረው ነበር። እኛ ስለምን ለአሜሪካ እንደዛ እናደርግም የሚል አቋም አላቸው። ጎልደን ዶም ብለውታል እሳቸው። ጎልደን ዶም ለመስራት ታስቧል። ለዚህ ደግሞ ኤለን ማስክ ትልቅ ኃላፊነት አለበት፣ ወስዷል።
እንግዲህ ተጠቃሚም ይሆናል ማለት ነው። እሱ ወደ $1 ትሪሊየን ለዛ በጀት ይዘዋል። $7 ቢሊዮን ለጠፈር ምርምር ይውላል ተብሏል። $1 ቢሊዮን ደግሞ ማርስ ጋር ለተገናኘ ፕሮጀክት ይመደባል ብለዋል። እንግዲህ ማርስ ላይ ዋና የሚሰራው ኤለን ማስክ ነው። ወደ ማርስ ሰው ልካለው እያለ እንደሱ አይነት ፕሮጀክት ያለው ሰው የለም ወደ ማርስ ሰው ለመላክ። የአሜሪካ ዲፌንስም ይሁን የአሜሪካ መንግስት ዋቴቨር ወደ ጠፈር መኮራኩል መላክ ፈልጋለሁ ቢል ዞሮ ዞሮ የሚጠቀመው የኤለን ማስክን መንኮራኩል ነው የሚሆነው። እንኳን ወደ ማርስ እና ወደ ኢንተርናሽናል ስቴሽኑ እንኳን አሁን ባለፈው የሄዱትን ሰዎች የመለሰለት ማስክ ነውና ዞሮ ዞሮ ይሄ $1 ቢሊዮን አብዛኛው ወደ ማስክ ኪስ እንደሚገባ ወይም ካምፓኒ እንደሚገባ ይገመታል። ትምህርትን በሚመለከት $10.75 ቢሊዮን ይቀነሳል ከትምህርት ተብሎ። በተለይ ይሄ ፕሮግራም ከህፃናት ጀምሮ እስከ 12ኛ ክፍል ላሉ ተማሪዎችና መምህራን የሚሰጡ የተለያዩ ግራንቶች አሉ። ይሄ ምን ይጨምራል? የምግብ ፕሮግራምን ይጨምራል። በፓብሊክ ትምህርት ቤት ደሞዛቸው አይ ቲንክ $75,000 በታች የሆኑ ሰዎች ምግብ ለልጆቻቸው መቋጠር ያስፈልጋቸው በነፃ ይሰጣቸዋል። ከ2026 በኋላ ግን ይሄ አይኖርም ማለት ነው። ይሄ ማለት የግድ ምግብ ያስራሉ ማለት ሳይሆን እዛው ትምህርት ቤቱ ጋር ፋሲሊቲ ስላለ ይከፍላሉ ማለት ነው። በቃ ለምግብ ለተማሪዎቻቸው የመክፈል ግዴታ አለባቸው። እስከዛሬ ድረስ ለልጆቻቸው ያልከፈሉ ሰዎች እንደዚህ አይነት ነገር ሊመጣ እንደሚችል መዘጋጀት አለባቸው። $60 ሚሊዮን ለቻርተር ስኩል በጀት ተጨምሮላቸዋል። በአጠቃላይ ወደ $500 ሚሊዮን ለቻርተር ስኩል ይሰጣል። ፓብሊክ ትምህርት ቤት እንዲኖር አይፈለግም በትራምፕ አስተዳደር። ትምህርት ሚኒስቴርን የሚያፈርሱት አንዱ ለዛ ነው። ከፓብሊክ ትምህርት ቤት ይልቅ ወደ ቻርተር ስኩል ትራንዚሽን እንዲደረግ ነው የሚፈልገው። ለፓብሊክ ትምህርት ቤቶች የሚሰጡ ግራንቶች በሙሉ ቀስ በቀስ እየተቀነሱ እንዲሄዱ ነው የታቀደው። ዋናው ኢትዮጵያና ኤርትራን የሚመለከተው የቤቶችና የከተማ ልማት ዲፓርትመንቱ ያመጣው በጀት ነው። በአጠቃላይ $26.7 ቢሊዮን ቅናሽ ይደረጋል ተብሏል በ2026። 2026 ዩዥዋሊ መስከረም ላይ ነው የሚጀምረው። መስከረም 30 ነው የመንግስት ፊዚካሊ የሚያልቀው። ሴፕቴምበር 30 ጀምሮ እንደ አዲስ ዓመት ይቆጥሩታል። በሚቀጥለው ዓመት $26.7 ቢሊዮን ይቀነሳል ተብሏል። ለምንድን ነው የሚቀነሰው? አንደኛው ለተከራዮች የሚሰጥ ሬንታል አሲስታንስ ይባላል። በደሞዛቸው ልክ በጣም ብዙ ኢትዮጵያና ኤርትራውያን ተጠቃሚ ናቸው። ያው ደሞዛችን አነስተኛ ስለሆነ በአማካኝ የቤት ኪራይ ድጋፍ ከመንግስት ይደረጋል። ከሚቀጥለው ዓመት በኋላ አይደረግም ተብሏል። ስለዚህ ሰዎች በተለይ ልጆች ያሏቸው ሰዎች 2 ቤድሩም 3 ቤድሩም የሚኖሩ ሰዎች ከዚህ በኋላ የሚቀጥለው ዓመት በኋላ የራሳቸውን የቤት ኪራይ ራሳቸውን የሚከፍሉት ማለት ነው። ይሄ በጣም ከባድ ነው ለብዙ ኢትዮጵያውያን፣ በተለይ ብዙ ልጆች ላላቸው ሰዎች። በተለይ ወንድና ሴት ከሆኑ ልጆቻቸው ለእያንዳንዱ ጾታ የተለያየ ቤድሩም ነው። አንድ ቤድሩም ውስጥ ህፃን ልጅ ማስገባት የተለያየ ጾታ ያላቸውን ሰዎች ማሳደር አይፈቀድም በአሜሪካ እና 2 ቤድሩም ልከራይ ቢሉ እንኳን በዚህ ሰዓት $2,000 በታች አይገኝም። ከዛ በላይ ነው፣ እስከ 3,000 ምናምን ነው። እና ከሚቀጥለው ዓመት በኋላ ከመንግስት የሚመጣ የሬንታል አሲስታንስ አይኖርም ማለት ነው። ስለዚህ መዘጋጀት አለባቸው። ሁለተኛው የፓብሊክ ሃውሲንግ ይቋረጣል ተብሏል። ፓብሊክ ሃውሲንግ ደግሞ እንደ ሴክሽን 8 የሚባሉ አይነት ፕሮግራሞች ሆነው ሙሉ በሙሉ መንግስት ነው የሚከፍልላቸው የቤት ኪራይ። ከሚቀጥለው ዓመት በኋላ አይኖርም ተብሏል። በጣም ብዙ ኢትዮጵያውያን ኤርትራውያን አሉ በሴክሽን 8 የሚኖሩ ሙሉ በሙሉ መንግስት ኪራይ የሚከፍልላቸው። ባለፈው ትንሽ ጫፍ ሲነገር ነበር፣ ለስደተኞች አንከፍልም እየተባለ ነበር። ኢሚግራንት ከሆኑ አንከፍልም፣ አሜሪካውያን ዜጋ ከሆኑ ብቻ ነው የምንከፍለው ሲባል ነበር። አሁን በጀቱ ጋር እየመጣ ነው። ዲቴሉ ገና አልታወቀም፣ አልጸደቀም ህጉ። በጀቱ ገና አልጸደቀም። በጀቱ ሲወጣ ለኢሚግራንትስ ያላቸው አቋም ምንድን ነው? ለምሳሌ ግሪን ካርድ ላለው ሰው፣ ምክንያቱም ነጮቹም ተጠቃሚ ናቸው። የዚህ ነጮቹ ይጮሃሉ መቼም ዝም አይሉ። ለነሱ ይፈቅዱላቸዋል፣ ለኛ አይፈቅዱልንም። ለአበሾቹና ለኤርትራውያን ወይም ለሌላ ለአፍሪካዊ ኤዥያዊ ስደተኛ ይፈቀዳል አይፈቀድም? እንግዲህ ዲቴሉን እናየዋለን። ግን በአቋም ደረጃ ምንድን ነው ከሚቀጥለው ዓመት በኋላ ሴክሽን 8 ወይም ደግሞ ይሄ ፓብሊክ ሃውሲንግ ለሚባለው መንግስት ምንም ድጋፍ አይሰጥም ተብሏል። ስለዚህ እዛ የሚኖሩ ሰዎች ከአሁኑ ፕላን ማድረግ አለባቸው። የት እንደሚኖሩ፣ እንዴት እንደሚኖሩ ስራ መፈለግ አለባቸው። ሰዎች ቅር ሊላቸው ይችላል። ብዙ ጊዜ እኔ ቲክቶክም ላይ ሳስተምር የሴክሽን 8 ማይንድ ሴታፕ መቅረት አለበት እላለሁ። በጣም የኛን ኮሚቴ የጎዳ ማይንድ ሴታፕ ነው። ይሄ ማለት ምንድን ነው? መንግስት ለቤት ኪራይ ይሸፍናል። እስከተወሰነ ኢንካም ላለው መንግስት አብዛኛውን ክፍያ ስለሚከፍል ደሞዛቸው ሲጨምር ያቺ የመንግስት ድጋፍ ስለምትቀንስ ብዙዎቹ ደሞዛቸው እንዲጨምር አይፈልጉም። ስራ መስራት አይፈልጉም። ብዙዎቹ ተጨማሪ ስራ ሲፈለግ ሲገኝ አይ ይቅርብኝ፣ ምክንያቱም የቤት ድጋፍ ይቋረጥብኛል ይላሉ። ብዙ ፖቴንሻል ያላቸው ሰዎች የራሳቸውን ቢዝነስ መክፈት፣ የተሻለ ስራ መቀጠር የሚችሉ ሰዎች ከመንግስት የምትመጣው ድጋፍ እንዳትቀርባቸው ብለው እዛው ቀርተዋል። እና እኔ በተቻለ መጠን እቺ ሴክሽን 8 ማይንድ ሴታፕ መቅረት አለባት። የኛን ኮሚቴ አፈናለች፣ እንደፈለግን እንዳናድግ ፖቴንሻላችን እንዳንወጣ ከልክላናለች እያልኩ እናገር ነበር። አሁን እንግዲህ ፌደራል መንግስት ግን በራሱ መንገድ ሄዶ አልሸፍንም ብሏል። ለሽማግሌዎች ወይም ለአዛውንቶች እና ዲሴብል ለሆኑ ሰዎችም
ከዚህ በኋላ እቀንሳለሁ በጀቴን ብሏል። ነገር ግን ምንድን ያለው እነዚህ ሁሉ ነገሮች አስፈላጊ ናቸው ተብሎ ከታመነበት ስቴቶች ራሳቸው ይሸፍኑ። ይሄ ፌዴራል መንግስት ጉዳይ አይደለም፣ የስቴት ጉዳይ መሆን አለባቸው ነው የመጀመሪያው አቋሙ። በቃ ከኔ መውረድ አለበት ጉዳዩ ነው የሚለው በጀት የመቀነስ ጉዳይ ነው። ሁለተኛ ይገባቸዋል እንኳን ቢባል ፌዴራል መንግስት እነዚህን ሰዎች የቤት ኪራይ የምናምን ሊሸፍንላቸው ይገባል ቢባል እንኳን ነው የሚለው 2 ዓመት ያውም ኤብል ለሆኑ ሰዎች ነው የሚለው ዲስኤብል አይደለም ያለው ኤብል ለሆኑ ሰዎች። ኤብል ማለት ለሚችሉ የአእምሮ ችግር ለሌለባቸው ጤነኛ ለሆኑ ሰዎች ከዚህ በኋላ የቤት ኪራይ የምንከፍልበት ምክንያት የለም። ሰርተው እንደ ማንኛውም ሰው ሰርተው ኢንካም ጀነሬት አድርገው የራሳቸውን ኑሮ ራሳቸውን ማት ይችላሉ። ዲስኤብል የሆነ ሰው የዲስኤቢሊቲ ችግር ያለበት ሰው ከሆነ ግን ድጋፉን እንቀጥላለን። ኤብል ለሆኑ ሰዎች ግን ማክሲማም አሜሪካ የመጣ ሰው ማለት ነው ማክሲማም ከዚህ በኋላ ከ2 ዓመት በላይ እንደዚህ አይነት ጥቅም እንዳያገኝ እናደርጋለን የሚል አካሄድ ነው እየሄዷል። ሌላው $4.02 ቢሊዮን አነስተኛ ደሞዝ ያላቸው ሰዎች የቤት ኢነርጂ አሲስታንስ ይሰጣቸዋል። ለመብራት ማለት ነው ለፓወር ድጋፍ ይሰጣቸዋል። $4.02 ቢሊዮን የሚያወጣው በጀት ግን ከሚቀጥለው ዓመት ጀምሮ ይቋረጣል ተብሏል። ስለዚህ የቤቱንም ኪራይ የመብራቱንም መንግስት ይከፍልላቸው የነበረው ሰዎች ከ2026 በኋላ ሊቋረጥ እንደሚችል አውቃችሁ አዳዲስ ስራ መፈለግ አለባችሁ፣ ወይ ስልጠና መውሰድ አለባችሁ፣ ወይ ቢዝነስ መክፈት አለባችሁ። በቃ ምንም አማራጭ የለም። እንዲያውም ለእናንተ እድል ነው ብዬ ነው የማምነው። የበለጠ ወደ ራሳችን እንድንመለከት ምን አማራጭ አለኝ የሚለውን ለመፈተሽ ይጠቅማቸዋል። ኮሜርስን ንግድን በሚመለከት $624 ሚሊዮን ለማይኖሪቲ ቢዝነስ ዴቨሎፕመንት ኤጀንሲ የሚባል አለ በአሜሪካ በፌዴራል መንግስት። ማይኖሪቲ የሚባሉት ጥቁር፣ አፍሪካን አሜሪካን፣ ስፓኒሾችን ይይዛል። እኛን ስደተኞችን ሁሉ ያካትታል። ስሞል ቢዝነስ እንደዚህ መክፈት ለሚፈልጉ ድጋፍ የሚያደርጉ በየስቴቱ ቢሮዎች አሉት። ከሚቀጥለው ዓመት ጀምሮ ግን $624 ሚሊዮን ይቀነስበታል ተብሏል። ኦልሞስት በጀቱ ይቋረጣል ተብሏል። ማይኖሪቲ የሚባል ነገር ከዚህ በኋላ መስማት አንፈልግም እያሉ ነው። አቅጣጫውን እናውቀዋለን። እንግዲህ የትራምፕ መንግስት አቅጣጫ በእኛ በስደተኞች እንደ ጥቁርም ራሳችን ብንቆጥር እንግዲህ 2 ጉዳት ነው ያለብን። እንደ ማይኖሪቲ ጥቁር ስለሆንን በጥቁርነታችን እንጎዳለን። ፕላስ ደግሞ አፍሪካን አሜሪካኖችን የማይመለከት እኛን ደግሞ የሚመለከት ሌላ ነገር አለብን። ስደተኞች ነን እኛ። ስለዚህ በሁለቱም አቅጣጫ የመጡብን ስለሆነ መዘጋጀት አለብን ማለት ነው። ታክስን በሚመለከት ኮርፖሬት ታክስ አሁን ካለው 21% ወደ 15% ለመቀነስ እየተሞከረ ነው። ከሚቀጥለው ዓመት ጀምሮ ቲፕ ሶሻል ሴኩሪቲ ኢንካም እና ኦቨርታይም ላይ ታክስ አይደረግም ተብሏል። ሶሻል ሴኩሪቲ ጥቅም የሚያገኙ ሰዎች ሲንግል ከሆኑ $26,000 በላይ በአመት ካገኙ ታክስ ይከፍላሉ። ቤተሰብ ካላቸው ባለ ትዳር ከሆኑ $32,000 በላይ ኢንካም ካላቸው ታክስ ይከፍላሉ። ከሚቀጥለው ዓመት በኋላ ግን ሶሻል ሴኩሪቲ የሚጠቀም ሰው ታክስ አይከፍልም ተብሏል። ኦቨርታይም ታክስ ይከፈላል። ከሱ ጋር በተገናኘ ከሚቀጥለው ዓመት ጀምሮ የሳምንት የስራ ሰዓት 32 እንዲሆን እየሞከሩ ነው ሚስተር ትራምፕ ከ40 ሰዓት ወደ 32 ሰዓት ለመቀነስ። ስለዚህ አንድ ሰው በአንድ መስሪያ ቤት ውስጥ 4 ቀን ነው የሚሰራው። ተጸደቀ ማለት ነው ሐሳባቸው ከተሳካ። ዞሮ 40 ሰዓት አረጉት፣ 32 ሰዓት አረጉት። ከዛ በላይ የሚሰራ ከሆነ ሌላ ቦታ ሄዶ ፓርት ታይም ቢሰራ እንኳን እንደ ኦቨርታይም ተቆጥሮለት የሰዓት ደሞዙ በ1.5 ተባዝቶ ነው መሰጠት ያለበት የሚል አቋም አላቸው። ዋናዎቹ እነዚህ ናቸው። በጣም ሀብታም ለሆኑ ሰዎች $2 ሚሊዮን ወይም $2.5 ሚሊዮን በላይ አመታዊ ገቢ ላላቸው ሰዎች ደግሞ ታክስ በ2% ይጨምራል ተብሏል። አሁን ካለው 37 ወደ 39% አካባቢ ያድጋል ተብሏል። ይሄ ደግሞ ትንሽ ሀብታሞቹ ላይ ትንሽ ማጉረምረም አለ። እኛ ለምን እንከፍላለን እያሉ ነው። ምክንያቱም ሪፐብሊካን ዩዥዋሊ ሀብታሞቹ ታክስ እንዲከፍሉ አይፈለግም። ሞር እነሱን ለማበረታታት ታክስ ነፃ መሆን አለበት ስለሚባል ማለት ነው። ፌዴራል ሪዘርቭ ባለፈው ሳምንት አንድ ውሳኔ ወስኗል። ኢንትረስት ሬት ባለበት እንዲጸና ወስኗል። ከ4.25 እስከ 4.5% እንዲቆይ ነው የተወሰነው። እንግዲህ ዋናው ፌዴራል ሪዘርቭ እና ኮንግረስ ናቸው እዚህ አካባቢ ያለውን ኢኮኖሚ የሚቆጣጠሩት። ኮንግረስ ዩዥዋሊ ታክሱን ነው የሚቆጣጠረው። ቅድም እንዳየነው አዲስ ህግ ይወጣል፣ ታክሱን ይቆጣጠራሉ። ታክሱን የሚቆጣጠሩት ዩዥዋሊ ዋጋውን እና ኢንፍሌሽን ሬቱን ለመቆጣጠር ሲሉ ነው። ኢንፍሌሽን ሬቱን ለመቆጣጠር እንግዲህ በሌላ በኩል ደግሞ ፌዴራል ሪዘርቭ የራሱ ኢንስትሩመንቶች አሉት። አንዱ ዋናው ኢንስትሩመንት ኢንተረስት ሬቱን መቆጣጠር ነው ፌዴራል ሪዘርቭ። ኮንግረስ ኢንተረስት ሬቱን አይወስንም፣ መንግስት ኢንተረስት ሬት አይወስንም። ፌዴራል ሪዘርቭ ወይም ደግሞ ማዕከላዊ ባንኩ ነው የሚወስነው። ዋናው ዓላማው ደግሞ ፕራይስ መቆጣጠርና አንኢምፕሎይመንትን መቀነስ ነው፣ ወይም ኢምፕሎይመንትን ጥሩ ማድረግ ነው። በዚህ መሰረት ግን ፌዴራል ሪዘርቭ ሰሞኑ የሰጠው መግለጫ ምንድነው? ባለፉት ጥቂት ወራት አንኢምፕሎይመንቱን ጨምሯል፣ ኢንፍሌሽኑም እየጨመረ ነው። ምክንያቱም ታሪፉ ያመጣው ነገር አለ። የታሪፉ መቋጫ ምን እንደሆነ አይታወቅም። ፕሬዚዳንቱ የ90 ቀን ፖዝ ነበር ያደረጉት። ዛሬ ቻይና ላይ ተጨማሪ 90 ቀን ሰጥተዋል። በቃ መጨረሻው አልታወቅም። ስለዚህ ታሪፉ በዚሁ የሚቀጥል ከሆነ ዞሮ ኢንፍሌሽን መምጣቱ አይቀርም። እንዲያውም አሜሪካ ሪሴሽን ውስጥ መግባቱ አይቀርም።
እንደዛ ከሆነ ኢንተረስት መቀነስ የለብንም። ኢንተረስት ቀነሰ ማለት ምንድነው? ሰዎች ለብድር ይበረታታሉ፣ ካምፓኒዎች ብድር ለመውሰድ ይበረታታሉ። ስለዚህ የገንዘብ ሳፕላዩ ይጨምራል። ይሄ ጥሩ አይደለም። የገንዘብ ሳፕላዩ ሲጨምር ዋጋው እየጨመረ ይሄዳል ማለት የእቃዎች ዋጋ። ስለዚህ ኢንፍሌሽኑን የበለጠ እንዲጨምር ያደርገዋል ማለት ነው። ስለዚህ የዚህም ተቃራኒ አክሽን ነው የሚወሰደው። ኢንተረስት ሬቱን ሆን ብለው ይጨምሩታል። ሲጨምሩት ምንድነው? ክሬዲት ካርድ ማውጣት አንፈልግም፣ ምክንያቱም ወለዱ ብዙ ነው የሚሆንበት። በዛ መሰረት የመንግስት የገንዘብ ሳፕላይ እየቀነሰ ሲሄድ ዘንድ ዋጋዎች እየቀነሱ ይሄዳሉ ማለት ነው። በዚህ መሰረት ፌዴራል ሪዘርቭ ላልተወሰነ ጊዜ ወለዱ ባለውበት ይቀጥላል ብለዋል። ምናልባት የሚቀጥለው ወር ጁን ላይ ሌላ ስብሰባ ስላላቸው እንደገና እናየዋለን ብለዋል። ከአሜሪካ ጋር የተለያዩ ሀገራት ድርድር ጀምረዋል። ታሪፍን በሚመለከት እንግሊዝ ባለፈው ሳምንት ሐሙስ ዕለት ተስማምታለች። 10%ን እቀበላለሁ ብላለች ታሪፉን። ብዙ የአሜሪካን ፕሮዳክት እንደገና እቀበላለሁ ብላለች። ዲቴሉ አልታወቀም። እንግዲህ እንደ ከፍተኛ ነገር ነበር የተወራለት። ምን የተለየ ነገር እንደመጣ አይታወቅም። ግን በተለይ በሪፐብሊካን ሚዲያዎች ላይ እንደ ትልቅ ድል ነው የተበሰረው። ምናልባት የመጀመሪያው ስለሆነም ሊሆን ይችላል። 180 ሀገራት ናቸው ታሪፍ የተጫነባቸው። የመጀመሪያው የተስማማቸው እንግሊዝ ስለሆነ ማለት ነው። የጉግል ስቶክ ባለፈው ሳምንት ወደ 12% አካባቢ ቀንሶ ነበር። ቅድም እንዳየነው ዛሬ ፖዚቲቭ ናቸው። ይሄ ቀነሰበት ምክንያት አፕል ካምፓኒ እንግዲህ የተለያየ ስልኮችና ኮምፒውተሮችን ያመርታል። በእነዚህ ኮምፒውተሮች የምንጠቀም ሰዎች ወይም በስልክ የምንጠቀም በአፕል አንድ ነገር ሰርች ማድረግ ስንፈልግ ባይ ዲፎልት ጉግል ነው የሚመጣልን። ባለፈው ወር ግን ሰርቹ ቀነሰባቸው። በአፕል ኮምፒውተር ገብተው ሰርች የሚያደርጉ ሰዎች ቀነሰባቸው፣ አፕሎች ማለት ነው። ሞስት ላይክሊ ወደ አርቲፊሻል ኢንቴሊጀንስ እየሄዱ በቻት ጂፒቲ አይነት በኦፕን ኤአይ በኩል ነው ሰርች እያደረጉ ሰዎች ማለት ነው በሚል ስለተረዱ አፕል ውሳኔ ወሰነ። ከተወሰነ ጊዜ በኋላ ጉግልን መጠቀም እናቆማለን አሉ። ጉግልን ስለማይጠቀሙ እንግዲህ የጉግል ትራፊኩ ይቀንስበታል። በአፕል በሚጠቀሙ ሰዎች በስልክና በኮምፒውተር በኩል ትራፊክ አይመጣለትም፣ ሰርች የሚያደርጉ ሰዎች አይመጡለትም። አፕልም ይጎዳል። ምክንያቱም ጉግል ዲፎልት ስለሚጠቀም የአፕልን በአመት ለአፕል $20 ቢሊዮን ይከፍልናል። ስለዚህ ከሚቀጥለው ዓመት በኋላ አፕል $20 ቢሊዮን ከጉግል አያገኝም ማለት ነው። ነገር ግን ጉግል ደግሞ በሌላ በኩል ሰርች የሚመጣለት ከአፕል ይቀንስበታል። ስለዚህ የማስታወቂያ ገበያው ይቀንስበታል ማለት። በዛ መሰረት የጉግል ስቶክ ወዲያው ነው የቀነሰው ባለፈው ሳምንት። ዛሬ ግን ከቻይና ጋር በተገናኘም ይመስላል ትንሽ ፖዚቲቭ ነገር ይታያል። ቴስላ ካምፓኒ ኦስቲን ቴክሳስ የሚገኝ ትልቅ ፋብሪካ አለው። ሞዴል ዋይ እና ሳይበር ትራክ መኪኖችን የሚያመርትበት። ሰራተኞቹ ለረፍት እንደወጡ ነበር ሜሞሪያል ዴይ ረፍት፣ በዛው ቀጥሎ ረፍታቸውን ተብለዋል። ላልተወሰነ ጊዜ ስራ እናቆማለን ተብሏል። የአመታዊ ሽያጩ እንግዲህ በ13% ቀንሶበታል። በጣም ብዙ ኢንቨንተሪ ያለው ደጋግመን እንዳየነው ይህን ፕሮግራም ከጀመርንበት ጊዜ ጀምሮ በየዲለርሺፑ ሰዎች እየሄዱ ሰላማዊ ሰልፍ ያደርጋሉ። በተለይ እሑድ እና ቅዳሜ ሰዎች እንዳይገቡ ማለት ነው። በከፍተኛ ሁኔታ ሽያጩ ቀንሷል። ትርፉ በ70% አካባቢ ነው የቀነሰው። የስቶክ የማርኬት ዋጋው ኦልሞስት ከግማሽ በላይ ቀንሷል። ከ1.5 ትሪሊየን ወደ 700 እና 800 ቢሊዮን ነው የቀነሰበት። በዚህ መሰረት እንግዲህ ሰራተኛ አልቀነሰም፣ ግን በቤታችሁ ቆዩ ብሏቸዋል። ለዛ ነው ሰሞኑን ኤለን ማስክ የጠፋው። ስደተኞችን በሚመለከት ስደተኛ ኦልሞስት ቆሟል። ወደ አሜሪካ ይመጣ ስደተኛ እንዲያውም ተጠንቀቁ እያሉ ነው። ጄዲ ቫንስ ምክትል ፕሬዚዳንቱ የዓለም ዋንጫ አሜሪካ ላይ ይካሄዳል፣ እዚህ መምጣት የምትፈልጉ ሰዎች ከተወሰነ ጊዜ በላይ መቆየት የለባችሁም፣ ኦቨርስቴይ ማድረግ አትችሉ፣ ከተፈቀደላችሁ ጊዜ በፊት መውጣት አለባችሁ፣ ካልወጣችሁ ግን ከአገር ውስጥ ጉዳይ ሚኒስትሯ ጋር መነጋገር አለባችሁ፣ ያው ዲፖርት ትደረጋላችሁ ወይም እርምጃ ይወስድባችኋል ማለት ነው። ስደተኞች ላይ ጠንካራ አቋም አላቸው። ይሄ ድሮም ይታወቃል። የመጀመሪያው የትራምፕ ዘመንም አሁንም ስደተኛ መቀበል አይፈልጉም። እንደሚታየው ባለፈው 2023 ዲሴምበር ላይ በባይደን ጊዜ በአንድ ዓመት ውስጥ ወደ 400 ምናምን ሰዎች ነበር የገቡት። ትራምፕ ስልጣን እንደሚይዙ ሲታወቅ ዲሴምበር 2024 ላይ ወደ 40 ሺህ ሰዎች ናቸው የገቡት። ማርች ላይ ግን ወደ 7,000 ሰው ብቻ ነው ድንበር ጥሰው የገቡት። ምናልባት ከተለያየ ሀገር የመጡ ኢትዮጵያኖችም ሊኖሩበት ይችላሉ። ብዙ ኢትዮጵያኖችን በብራዚል በሜክሲኮ ምናምን አቆራርጠው ስለሚመጡ በቃ እንደዚህ ደርሰናል እንዴት እንመለሳለን ብለው ጨክነው ካልገቡ በቀር አሁን ከላቲን አሜሪካ የሚመጣ ስደተኛ ብዙም የለም፣ ቀንሷል እሱ። ነገር ግን ለመጀመሪያ ጊዜ ትራምፕ ስልጣን ከመጡ በኋላ የተወሰኑ ስደተኞች አሜሪካ እንዲገቡ ተፈቅዶላቸዋል። እነሱም ከደቡብ አፍሪካ ናቸው። የደቡብ አፍሪካ ነጮቹ አፍሪካነስ የሚባሉት ተፈቅዶላቸዋል እንዲመጡ። ዩዥዋሊ እስከ 2 ዓመት ይወስዳል ስደተኞችን ፕሮሰስ አድርጎ በኤምባሲ በኩል አጣርቶ ማስገባት ስለሚያስፈልግ ዩዥዋሊ እስከ 2 ዓመት ይወስዳል። እንኳን እንደዚህ አይነት ኬዝ እና በጋብቻም ራሱ ሰው መምጣት ካለበት እንዲሁ ዝም ብሎ በአንድ ወር በ2 ወር አይመጣም። ፕሬዚዳንት ትራምፕ ስልጣን ከያዙ ገና 4ኛ 5ኛ ወራቸው ነው፣ ግን አሁን ተፈቅዶላቸዋል። እነዚህ ስደተኞች በ3 ወር ውስጥ ነው የተፈቀደላቸው። ወደ 8,000 ነጮች ናቸው ያመለከቱት። ፕሬዚዳንት ትራምፕ ስልጣን ከወጡበት ጊዜ ጀምሮ በደቡብ አፍሪካ ነጮች ከፍተኛ በደል እየደረሰባቸው ነው።
መሬታቸው እየተወረሰባቸው ነው እያሉ ሲናገሩ ነበር። ሜቢ ኤለን ማስክ እዛው ስላለበት አፍሪካንስ ስለሆነ ነጭ ደቡብ አፍሪካዊ ስለሆነ እሱ እየነገራቸውም ሊሆን ይችላል ተብሎ ነው የሚነገረው። ዞሮ ዞሮ ተፈቅዶላቸዋል። በቻርተር አውሮፕላን የአሜሪካ የውጭ ጉዳይ ሚኒስቴር ነው ተንከባክቦ የሚያስመጣቸው። እንደዚህ ነገር ተደርጎም አይታወቅም። ዩዥዋሊ የበጀቱን እንኳን የሚችለው ስደተኛ ሲመጣ አይኦኤም ነው የሚችለው። በዩኤን በኩል ቬት ተደርገው ሲመጡ ብዙ ስደተኞች አይኦኤም የትራንስፖርት በጀት ይይዛል። እንደ ብድር ነው የሚሰጣቸው፣ መጥተው ይከፍሏታል። ስደተኛ የሚቀበሉ ትላልቅ ተቋማት አሉ አሜሪካ ውስጥ፣ ሉተራን ቻሪቲ፣ ካቶሊክ ቻሪቲ አይነት ወደ 9 ተቋማት ናቸው ያሉት። በእነሱ በኩል ነው የሚመጡት። ሲመጡ ስደተኞችን እነዚህ ተቋማት ይቀበሏቸውና ከኤርፖርት ቤት ተከራይተው ያኖሯቸዋል፣ ምግብ ምናምን ይችሉላቸዋል። ለዛ መንግስት በጀት አለው። በእርግጥ ይሄኛው ግን ታይቶ በማይታወቅ ሁኔታ ቤት ተከራይቶላቸዋል ውጭ ጉዳይ ሚኒስትር። ሰሞኑን ወንበር፣ ጠረጴዛ፣ ቴሌቪዥን እየገዛላቸው ነበር አቀባበል ለማድረግ ማለት ነው ለአፍሪካንስ። እና ሚዲያዎች ላይ በጣም ግር የሚል ነገር ነው የመጣው። በቃ አሁን ለአሜሪካ ስደተኛ የምትቀበለው ነጭ ብቻ ነው ወይ ከዚህ በኋላ? እንግዲህ ከአውሮፓም አልቀበልም ብላለች። አሁን ከኢስት አውሮፓም አልቀበልም ብላለች። ዩክሬኖች ጭራሽ ውጡልኝ እያለች ነበር። እና ለምንድን ነው ከሁሉም ዓለም መርጣ ነጭ የደቡብ አፍሪካ ሰዎችን ብቻ ለመቀበል የወሰነችው? ሜቢ የኤለን ማስክ ተጽዕኖ ሊሆን ይችላል። እሱም እዛው ስላለበት ማለት ነው። ኢሚግሬሽን በሚመለከት ሄቨስ ኮርፐስ ልናስቀር እንችላለን ሲሉ የስቴቨን ሚለር የተባሉት የትራምፕ ልዩ አማካሪ ተናግረዋል። እንግዲህ ይሄ ሄቨስ ኮርፐስ ማለት ምንድነው? አንድ ሰው ከህግ ውጭ ታስሬያለሁ ብሎ ሲያምን ፍርድ ቤት ሄዶ መክሰስ፣ ስለዚህ ዳኛው ለምንድን ነው ያሰራችሁት ብሎ መጠየቅ እንዲቻል ማለት ነው። ኢትዮጵያም ይሄ የተለመደ አሰራር ነው። ሰሞኑን ግን በሚያስደነግጥ ሁኔታ ስቴቨን ሚለር ከዚህ በኋላ ውሳኔ ልንወስን እንችላለን፣ ሄቨስ ኮርፐስ የሚባል ነገር አሜሪካ ውስጥ አይኖርም፣ የፈለግነውን ማሰር የፈለግነውን ማባረር እንችላለን። ይሄም ደግሞ አገሪቱ ፕሬዚዳንት ወረድ የፈረሙት የጦርነት ጊዜ አዋጅ አለ፣ እሱን አዋጅ ተጠቅመን ሄቨስ ኮርፐስ እናስቀራለን ብለዋል። በእርግጥ አሜሪካ ጦርነት ላይ ከሆነች ሄቨስ ኮርፐስ አይሰራም። ለምሳሌ አሜሪካና ቻይና ውጊያ ላይ ጦርነት ላይ ቢገቡ ቻይና ዜጎችን ማሰር ትችላለች ማለት ነው። ያኔ በሁለተኛ ዓለም ጦርነት ጃፓን፣ ጣሊያን፣ ጀርመን ይታሰሩ ነበር። ያኔ ለምንድን ነው የታሰርኩት ብሎ ፍርድ ቤት መክሰስ አይችሉም ጦርነት ላይ ስለሆነች። አሁን ግን አንዳንድ የሚከራከሩት እንዲህ ፍርድ ቤት የሚያጸድቁ አይመስልም፣ ኮንግረስ የሚያጸድቁ አይመስልም። አሜሪካ ምንም ጦርነት ውስጥ የለችበትም። ግን የጦርነት ጊዜ አዋጅ ታውጇል አሜሪካ ውስጥ። ታርጌቱ ደግሞ ስደተኞች ናቸው። ስደተኞችን ለማባረር ወደ አውሮፓ ሄድ። አውሮፓ ዩኒየን 95 ቢሊዮን ፓውንድ የሚያወጣ እቃ ከአሜሪካ የሚመጣ ማለት ነው ታሪፍ ልንጭን እንችላለን ብለው ተናግረዋል የአውሮፓ ህብረት ሀገራት። ነገር ግን ከአሜሪካ ጋር በታሪፍ ከመጣላት ይልቅ ድርድር ነው የምንመርጠው ብለዋል። 75% የሚሆኑ ከአውሮፓ የሚመጡ እቃዎች ታሪፍ ተጭኖባቸው፣ ስለዚህ በዚህ መንገድ አሜሪካ የምትቀጥል ከሆነ እኛም 95 ቢሊዮን ፓውንድ የሚያወጣ እቃ ከአሜሪካ የሚመጣውን ታሪፍ እንጭናለን ብለዋል። እነዚህ እንግዲህ ከፋይናንስ አንጻር ከኢኮኖሚ አንጻር ሰሞኑ የተወሩ ወሬዎች ናቸው። ሌሎች አንዳንድ ነገሮችን ልጨምርና እንቀጥላለን። የጆርጂያ ስቴት ትምህርት ቤት ሰሞኑን አንድ ችግር አጋጥሞታል። ይኸውም አንድ መምህር እጅ መታጠቢያው አካባቢ አንድ ጽሑፍ ጻፈ። የሆነው እጅ መታጠቢያዎች አካባቢ ለጥቁሮች ብቻ ወይም ከለርድ ፒፕል ብሎ ጻፈ፣ ለጠፈ። ሌሎች ላይ ደግሞ ለነጮች ብቻ ብሎ ለጠፈ። ወላጆች በጣም ነው የተናደዱት። ትምህርት ቤቱን እንከሳለን አሉ፣ ሪፖርት አደረጉ። እንዴት ወላጅ ልጆቻችን ትራውማ ውስጥ ገቡ፣ ተጨነቁ፣ እንዴት እንደዚህ ታደርጋላችሁ ተባሉ። የሚገርምሽ አሁን ድረስ አንዳንድ ስቴቶች ያሉ በጣም አክራሪ ነጮች አሉ፣ ጥቁር እኩል መብት አይገባውም የሚሉ ሰዎች እና ወላጆች እንደዛ ነበር የተሰማቸው። ትምህርት ቤቱ ግን ማብራሪያ ሰጠ። ይሄ ነገር በክፋት የተደረገ አይደለም፣ ወቅቱ የሲቪል ራይት ወር ነው ወይም ደግሞ የሚታስብበት ጊዜ ነው። ሲቪል ራይት የጥቁሮች ነፃነት የሚታስብበት ጊዜ ስለሆነ ጥቁሮች ከየትኛው ሁኔታ ተነስተው ወደዚህ እንደመጡ አሁን በትላልቅ የመንግስት መስሪያ ቤቶች መብት አላቸው። ባስ ላይ ድሮ እኩል ጥቁርና ነጭ እኩል አይቀመጥም ነበር ከ60 ምናምን ዓመት በፊት። ወዴት ከየትኛው አመለካከት ከየትኛው ሁኔታ ወደዚህ ወዳለበት እንደመጡ ህፃናት እንዲያውቁ ዝም ብሎ በታሪክ መልክ ከሚነገራቸው እንደዚህ ነበር፣ ጥቁርና ነጭ አንድ ላይ እንኳን እጁን መታጠብ አይችል ነበር የሚለውን በተግባር ለማስተማር ነው አስተማሪ የተጠቀመበት የሚል ምላሽ ትምህርት ቤቱ ሰጥቷቸዋል። ሚኒሶታ የሚኖሩ ሪፐብሊካኖች አዲስ ህግ ፕሮፖዝ አድርገዋል፣ ሊያጸድቁ ነው። ቢል ነው ለስቴቱ መንግስት ቀርቦለታል፣ ወይም ይሄ ሴኔት ለሚባለው ቀርቦላቸዋል። እነሱ ምንድነው የሚሉት? አንዳንድ የክትባት አይነቶች ዌፐንስ ኦፍ ማስ ዲስትራክሽን መባል አለባቸው፣ ሌብል መደረግ አለባቸው። የጥፋት መሳሪያ ተብሎ ማለት ነው። እንደ ጥፋት የጦር መሳሪያ ላይ ምሳሌ እንደ ኒውክሌር ቦምብ አይነት ዌፐን ኦፍ ማስ ዲስትራክሽን ብዙ ህዝብ የሚጨርስ ማለት ነው።
እና አንዳንድ የክትባት አይነቶችም ዌፐንስ ኦፍ ማስ ዲስትራክሽን መባል አለባቸው የሚል ህግ ፕሮፖዝ አድርገዋል። ዋናው ዓላማቸው ምንድነው? እንደ ኮቪድ አይነት ክትባት ከዚህ በኋላ መጠቀም የለብንም። የኮቪድ ክትባት እና የጉንፋን ክትባት የተለያዩ ናቸው። የፍሉ ክትባት ዩዥዋሊ ቫይረሱን ነው የሚሰጡሽ። ቫይረሱን ከተወጋሽ በኋላ ሰውነትሽ ይለማመደዋል። ከዛ በኋላ በዛ መሰረት ሰውነትሽ ተመሳሳይ ቫይረስ ከመጣለት አታክ ያደርገዋል ማለት ነው፣ ቫይረሱን ያጠፋዋል ነው። ዘመናዊ የሚባሉት ክትባቶች ግን ቫይረሱን ሳይሆን የሚሰጡሽ ውስጡ ገብቶ ጄኔቲክ ሜካፑን ነው የሚያስተካክለው። ስለዚህ እነሱ የሚሉት ምንድነው? ምንም አይነት ቫክሲኔሽን ጄኔቲክ ሜካፑን ገብቶ የሚቀይር ወይም ለማስተካከል የሚሞክር ካለ እንደ ዌፐን ኦፍ ማስ ዲስትራክሽን መቆጠር አለበት። የኮቪድን ክትባት ይጨምራል። ይሄ እንግዲህ ያ ማለት ነው በህጉ መሰረት ማንኛውም ሰው ያን ክትባት ይዞ ከተገኘ ወይም ያን ክትባት አድሚኒስተር ሲያደርግ ሲከትብ ከተገኘ ሐኪም ማለት ነው የ20 ዓመት እስራት ይጠብቀዋል። ሚኒሶታ ነው ይሄን እያወጣች ያለችው። ያው ሪፐብሊካኖች በኮቪድ ጊዜ የነበራቸው አመለካከት ይታወቃል። አይወዱም፣ የኮቪድ ክትባት አይወዱም ከፕሬዚዳንት ትራምፕ ጀምሮ ማለት ነው። አሁን ግን ወደ ህግ ለማምጣት እየሞከሩ ነው። ዋናው የጤና ሚኒስትር ተብሎ የተሾሙት ደግሞ ክትባት አይወዱም። ኬኔዲ ቤተሰብ ናቸው፣ ክትባት አይወዱም። እንግዲህ ውጤቱን እናየዋለን። ስቴቱ ካጸደቀው ሌሎች የሪፐብሊካን ስቴቶች የሚያጸድቁት ከሆነ ከዚህ በኋላ ክትባት ጣፋንታው ምን ይሆናል የሚለውን የምናየው ይሆናል ማለት ነው። አንድ ጥሩ ነገር ሰሞኑን ተወርቷል። የምታስታውሽ ከሆነ አንቺ ቪዲዮ ሰርተሽ ነበር። ጀርመን የሚኖር ኢትዮጵያዊ 83 ሴቶችን ፒክቸር እያነሳ ቪዲዮ እየቀረጸ የሚያስፈራራ ከጀርመን በስም አንድ ጎልማሳ እድሜው ተለቅ ያለ ያንተን አይደንቲቲ በመስረቅ 83 የሚያክሉ ሴቶችን ሲያባልግና ራቁት ፎቶ ሲያስልክ እንደነበረ ሶሻል ሚዲያው ሲዘዋወር ተመልክተን መድኃኒት የጠጡ 3 ሴቶች አሉ። ራቁት ቪዲዮ ይዘውባቸው ለቤተሰቦቻቸው የላከባቸው ፖስት አረግብሻለሁ እያለ የሚዝትባቸው ቮይሶች፣ ቴክስቶች አሉ። እሱን በሚመለከት አዲስ ህግ እየወጣ ነው አሜሪካ። ይሄ አዲስ ህግ ቴክ ኢት ዳውን አክት ነው የሚባለው። ቴክ ኢት ዳውን አክት ማለት አውርዱት ማለት ነው። ምንድነው የሚወርደው? ማንኛውም ሰው የሌላውን ሰው የሌላ ሴት በተለይ ነው የሚሆነው፣ ሴት ልጅ የወንድንም ልታረግ ትችላለች፣ እርቃን ስጋ ወይም ሴክስ በሚመለከት ቪዲዮ ከጫኑ በየትኛውም ሶሻል ሚዲያ ላይ በ48 ሰዓት ውስጥ ያ ሚዲያ ማውረድ አለበት። አሁን ትልቁ ችግር ቲክቶክ ላይ ቢጫን፣ ፌስቡክ ላይ ወይም ዩቲዩብ ላይ ቢጫን ወዲያውኑ ሪፖርት ብታደርጊ አያወርዱትም እነሱ። አንዳንዴ ቪው ይፈልጋሉ ይመስላል፣ ሰው እንዲመጣላቸው ይፈልጉ ይመስለኛል። ከዚህ በኋላ ግን እንደሱ ማድረጋችሁ በ48 ሰዓት ውስጥ የማታወርዱ ከሆነ ትቀጣላችሁ ነው የሚባለው። ስለዚህ ማንኛውም ሰው የሌላውን ሰው ፈቃድ ሳያገኝ የዛን ሰው የርቃን ስጋ ወይም ልብስ ያለበሰ ሰውነት ወይም ሴክሹዋል የሆነ ነገር ፖስት ካደረገ ይቀጣል ተብሏል። ከፍተኛ ቅጣት ይጠብቀዋል ተብሏል። አዲስ ህግ ሊወጣ ነው እንግዲህ እናያለን። ያ ጀርመን ያለው ኢትዮጵያዊ ምናልባት ጀርመን ስላለ የአሜሪካ ህግ ላይ መለከተው ይችላል። ግን አሜሪካ ደግሞ ወይም ካናዳ ያለው ሰው ተጎድተናል የሚሉ ከሆነ የጎዳቸው ሰው ጀርመን የሚኖር ከሆነ ለአሜሪካ መክሰስ ቀላል ነገር ነው የሚሆነው። ዞሮ ዞሮ ይሄን ነገር በህግ ሊወጣ መንገድ ተይዟል። በአውስትራሊያ የሚገኝ የቢራ አምራች ካምፓኒ ከዚህ በኋላ ኦኪዮ የሚባል አዲስ ቢራ ለገበያ ያቀርባለሁ ብሏል። በጣም ስሙ ጥሩ ነው፣ ኦኬ ነው የሚመስለው። ኦኪዮ ግን ከሽንት ነው የሚሰራው ብሏል። ከሽንት የሚሰራ ምርት አቀርባለሁ፣ በተቻለ መጠን ዘመናዊ ቴክኖሎጂ ስለሆነ የምጠቀመው ምንም ቴስት አይኖረውም፣ ማለት የሽንት ቴስት አይኖረውም፣ ግን ያሰክራል ነው መሰለኝ የሚለው ቶሎ ያሰክራል መሰለኝ የሚለው። እንግዲህ የአውስትራሊያ ካምፓኒ እንደዛ ወስኗል። ሰሞኑን ሩጫ ነበር፣ በሰዎችና በሮቦቶች መካከል ሩጫ ተካሂዷል። ሩጫው የግማሽ ማራቶን ነው፣ 13.1 ማይል ሩጫ ነው የተካሄደው። 21 ሮቦቶች ነበር የተሳተፉት። ከነዛ ውስጥ የተንጠባጠቡ ወድቀው 6ቱ ብቻ ናቸው ሩጫውን የጨረሱት። ቀድሞ የገባው ሮቦት በ2 ሰዓት ከ40 ደቂቃ ከ42 ሰከንድ ነው የጨረሰው። 1 ሰዓት ከ2 ደቂቃ በሆነ ጊዜ ሰዎች ቀድመው ገብተዋል። ሮቦቶቹ ግን 2 ሰዓት ያህል ወስዶባቸዋል። ለሁሉም ምንድነው ይሄን ያህል ጊዜ ወሰደባቸው? አልፎ አልፎ እየቆሙ ባትሪ ሁሉ ሲቀየርላቸው ነበር እና በዚህ ምክንያት በጣም ተጓድቷል። ግን ይሄ እንግዲህ ጀምረዋል። የሚቀጥለው 5 ዓመት ደግሞ ከሰዎች የበለጠ ፈጥነው ሊመጡ ይችላሉ። እንደዚህ እያደረጉ ነው። በተለያዩ ቦታዎች ሮቦቶች ሰዎችን እየተኩ ነው። ቴክሳስ ራሱን የሚያሽከረክረው ትራክ በዚህ ሳምንት ስራ ጀምሯል። ሰው የለውም ውስጡ፣ ራሱን ጀምሯል ተብሏል። እንግዲህ 24/7 ነው የሚሰራው ነው የተባለው ቴክሳስ ትራክ። ምንድነው የሚሉት? ሁሉንም ኮስቶች ጨምረን ከመኪናና ከትራንስፖርቴሽን ጋር የተገናኙ ኮስቶችን ሁሉ ጨምረን ሰው ከምንጠቀም ይልቅ ሮቦት ብንጠቀም ወይም ራሳቸው መኪናቸውን የሚያሽከረክሩ ብንጠቀም አጠቃላይ ኮስታችን በ42% እንቀንሳለን የሚሉት። ስለዚህ ዋናው ትሬንዳቸው ምንድነው? በሚቀጥሉት ዓመታት ሜይ ቢ 10-20 ዓመታት ሰው ኢንቮልቭ እንዳያደርግ ትራክ ማሽከርከር ማለት ነው።
ይሄ እንግዲህ ለሌሎች ኢትዮጵያኖችም መልእክት ነው ማለት ነው። በጣም ብዙ ኢትዮጵያውያን ኤርትራውያን ትራክ ያላቸው አሉ። ስለዚህ ለነሱ መልእክት ነው። በዚህ መንገድ ነገሮች ላይ ቀጥሉ ይችላሉ። ትላልቅ ካምፓኒዎች ከዚህ በኋላ ሰው አንፈልግም እንደነዚህ አይነት ትራኮችን ነው የምንጠቀመው ሊሉ ስለሚችሉ እነሱም ለራሳቸው እንዲዘጋጁበት ማለት ነው። ኤለን ማስክ የሮቦት ሚስት ሁሉ እያዘጋጀ ነው። ከሮቦት ከሚሰራቸው ሚስቶች አንዷን እኔ አገባታለሁ ብሏል። በተለያዩ ሀገራት ሬስቶራንት ጋር ሮቦቶች እያስተናገዱ ነው። ሮቦት የማይተካው ወይም አርቲፊሻል ኢንቴሊጀንስ የማይተካቸው በጣም የተወሰኑ ኤሪያዎች ብቻ ናቸው ያሉት። በአጠቃላይ ግን ሮቦት በጣም በብዙ ሰዎች ስራ ላይ ተጽዕኖ የሚያደርግ ነው ማለት ነው። ልጆችን በሚመለከት የወጣ የሚገርም ዜና አለ። አውሮፓ ውስጥ ደች ኔዘርላንድ ማለት ነው። የደች አሰራር ምንድን ነው? ወንዶች ለፈርቲሊቲ ክሊኒክ የሚባል ስፐርማቸው እንዲሰጡ ይደረግና ያለነሱ ፈቃድ ማንኛውም ሴት እየሄደች ከዛ ፈርቲሊቲ ክሊኒክ ማርገዝ መጸነስ ትችላለች። ወንዶቹ ማወቅ የለባቸውም ስንት ልጅ እንደተወለደ። ነገር ግን ክሊኒኩ ከ25 በላይ መስራት የለበትም። ከ25 በላይ ልጆችን ከአንድ ሰው ከመጣ ስፐርም መስጠት የለበትም የሚል ህግ አውጥታለች። በአጠቃላይ ወደ 200 ሰዎች ሰጥተዋል። ነገር ግን ከአንድ ሰው ከተወሰደ ስፐርም ከ70 ልጆች ድረስ ተወልደዋል። የዚህ ክሊኒክ ህግ አንዱ ምንድን ነው? ወይም የዚህ ህግ አንዱ አሰራር በዚህ መንገድ የተወለደ ልጅ ትዳር ከመመስረቱ በፊት ከእጮኛው ጋር የዲኤንኤ ቴስት ማድረግ አለባቸው። ምክንያቱም ሁለቱም ከአንድ አባት የመጡ ሊሆኑ ይችላሉ። ምክንያቱም እናትም አታውቅም አባቱ ማን እንደሆነ ማለት ነው። ከዚህ ክሊኒክ ብቻ ስፐርም ስለሚወሰድ እንግዲህ ዓለም ወደዚህ እየሄደ ነው። የዲፌንስ ሚኒስትሩ የአሜሪካ ዲፌንስ ሚኒስትር ፒት ሄግሴት ስልካቸው በተለያየ ሶሻል ሚዲያ ላይ ተገኝቷል። ፌስቡክ፣ ዋትሳፕ እና የስፖርት ሳይቶች አሉ። በዛ በሙሉ ስልካቸው ተገኝቷል። እንግዲህ የሚባለው ምንድን ነው? እሳቸውን የሚያህል ሰው ስልካቸው በቀላሉ አቬላብል ከሆነ ዓለም ውስጥ ያሉት የስለላ ተቋማት በሙሉ ባይናው ስፓም ልከው ስልካቸውን ተቆጣጥረውታል። የሚያወሩትን በሙሉ ይሰማሉ፣ የሚጻጻፉትን በሙሉ ያነባሉ ማለት ነው። ይሄ ዜና ወጥቷል። አይሁድን ወይም ደግሞ ይሄ ሴሜቲክ የሚባለው ግሩፕ እንግዲህ እኛ አበሾችም ያው ሴሜቲኮች ነን፣ ግን በአጠቃላይ በአሜሪካ አንቲሴሜቲክ የሚባሉት ጸረ አይሁድ የሆኑ መልእክቶች በከፍተኛ ሁኔታ ጨምረዋል ነው የተባሉት። በተለይ ከፓለስታይን ጋር ባለው ችግር ምክንያት እስከ ከ1979 ጀምሮ ነው ትራክ የሚደረገው ይሄ ነገር። በዚሁ መሰረት በከፍተኛ ሁኔታ ጨምሮ አሁን 9354 ኬዞች ደርሰዋል። ሃራስመንት ሊሆን ይችላል። አንድ በዘሮ አይሁድ የሆነ ሰው በስልክ ወይ በኢሜይል ሃራስ ተደርጎ ሊሆናል። የነሱ ምኩራብ ሄደው በቀለም የሚቀቡበት ሁኔታ አለ። በዩኒቨርሲቲ ተማሪዎች ደረጃም ጥቃት ይደርስባቸዋል። በከፍተኛ ሁኔታ ጨምሯል። በ2023 በ5% ነበር የጨመረው። ከ2019 ጀምሮ ግን በ344% ጨምሯል በከፍተኛ ሁኔታ። በዩኒቨርሲቲዎች ደግሞ በተለይ ከ2023 ጀምሮ በ84% ጨምሯል ነው የተባለው። እንግዲህ አሁንም አሜሪካን ቆይና ፕሬዚዳንት ትራምፕ ስልጣን ከያዙ 4ኛ ወራቸው ነው። በዚህ 4 ጊዜ ውስጥ ወይም 3 ወራት ውስጥ የቀድሞውን ፕሬዚዳንት ባይደንን 580 ጊዜ ስማቸውን ጠርተዋል። ያ ማለትን ማለት ነው በቀን ቢያንስ 6 ጊዜ ስማቸውን እየጠሩ ነው ማለት ነው በቀን ሲተርጉ። እና ሰውየው የባይደን ሃንጎቨር እስካሁን አለቀቃቸውም ተብሎ ነው የተወራው። በሚገርም ሁኔታ ግን ፕሬዚዳንት ባይደን ስልጣን ላይ በያዙ ጊዜ በመቶ ቀን ውስጥ 29 ጊዜ ብቻ ነው ትራምፕን የጠሯቸው ስማቸውን። ያው መግለጫ ሲሰጡ ሲጠየቁ ትራምፕ ብሎ የጠሩት 29 ጊዜ ብቻ ነው በመቶ ቀን። ፕሬዚዳንት ትራምፕ ግን ባይደንን 580 ጊዜ ጠቅሰውታል። የቤቶችን ጉዳይ በሚመለከት ቤቶች ሽያጭ በ5.9% ቀንሷል ባለፈው ወር ነው የተባለው። በከፍተኛ ሁኔታ ነው የቀነሰው። ከ2009 ጀምሮ እንግዲህ 2009 ማለት ኦባማ እያሉ የፋይናንሻል ክራይሲስ አሜሪካ በገባችበት ጊዜ በከፍተኛ ሁኔታ የቤት ሽያጭ ዋጋ ቀንሶ ነበር። የኤግዚስቲንግ ቤቶች የአዳዲስ ቤቶች ሳይሆን ኦልሬዲ ሰዎች የግል ቤታቸውን የሚሸጡበት መኖሪያ ቤታቸውን የሚሸጡበት ማለት ነው። ከ2009 በኋላ በከፍተኛ ሁኔታ ቅናሽ ያሳየው አሁን ነው ተብሏል። እንግዲህ ኢኮኖሚው ላይ አንዳንድ ነገሮች እንዳለ ጠቋሚ ነው። 30 ሺህ የሚሆኑ የኒውዮርክ ነዋሪዎች ከ2018 እስከ 2022 ባለው ጊዜ ኒውዮርክን ለቀው ወደ ፍሎሪዳ ሄደዋል የተባሉት። በዚህ መሰረት 9.2 ቢሊዮን ኢንካም አላቸው። እነዚህ ሀብታሞች ናቸው በብዛት ይመስለኛል። 9.2 ቢሊዮን ኢንካም ከኒውዮርክ ወደ ፍሎሪዳ ተሸጋግሯል። ብሉምበርግ ነው ይሄን የዘገበው። 52% የሚሆኑ አሜሪካውያን በህይወት ዘመናቸው ናዚን የሚመስል ስርዓት አሜሪካ ውስጥ ይፈጠራል ብለው ሰግተዋል። እንግዲህ ናዚ ማለት ምን እንደሆነ እናውቃለን። አይሁዶች ላይ ጭፍጨፋ ሲያደርግ የነበረ ነው። ጸጉረ ልውጥ ወይም ደግሞ ይሄ ኢሚግራንትን አይወድም ነበር ናዚ ስርዓት። በተለይ አይሁዶችን በጣም አይወዱም ነበር። ያው ያደረሱት ሰቆቃ ይታወቃል። 52% የሚሆኑ አሜሪካውያኖች ግን ተመሳሳይ ሁኔታ አሜሪካ ውስጥ ይፈጸማል የሚል ስጋት አለን ብለዋል። ዩጎቭ ነው ይሄን ሪሰርች ሰርቶ ያገኘው። ይሄ ማለት እንግዲህ ይታወቃል ምን ማለት እንደሆነ።
ኢሚግሬሽን ላይ ያለው ጥላቻ ያስታውቃል እና ተመሳይ ነገር እንዳይፈጸም እንፈራለን የሚሉ ሰዎች ናቸው። 37% የሚሆኑ አደልትስ አሜሪካ ውስጥ ያሉት ለሎንግ ተርም ኢንቨስትመንት ሪል ስቴት በጣም ወሳኝ ነው ብሎ ያምናሉ። ቤት መግዛት እና ቤት መሸጥ በጣም ወሳኝ ነው ብሎ ያምናሉ። 23%ዎቹ ወርቅ ይመርጣሉ። ገንዘባቸውን ወርቅ ላይ ቢያስቀምጡ ይመርጣሉ። 4%ዎቹ ክሪፕቶ ከረንሲ ላይ ነው የሚሻለው ይላሉ። ክሪፕቶ ከረንሲን በሚመለከት እንግዲህ ሌላ ጊዜ አጣርተን እናቀርበዋለን። ኢትዮጵያኖች ላይ በጣም ከፍተኛ በደል እየደረሰ ነው። የምታውቂው ይመስለኛል። በክሪፕቶ ከረንሲ በጣም ብዙ ሰዎች እየተጭበረበሩ ነው። እኔ ያው ፋይናንስ ጋር ስላለሁበት ሰዎች ይደውሉልኛል። እንደዚህ አይነት ሰው ገንዘባችን አጭበረበረ፣ ክሪፕቶ ከረንሲ ላይ ሀብታም ትሆናላችሁ ብሎ አሳይቶን ወይም አሳይታን ገንዘባችን ወሰዱብን፣ አሁን ስልካቸውን ዘጉት፣ ማግኘት አልቻለም የሚሉ ሰዎች አሉ። በዚህ ሳምንት ብቻ 2 ሰዎች አነጋግረውኛል በከፍተኛ ሁኔታ። በጣም የሚገርመው ግን አንድ ሴት ናት በተደጋጋሚ የምትገኘው ሁሉም ቦታ ላይ እና የምትጠቀምበት የፌስቡክ አድራሻ ነው። የፌስቡክ ፒክቸር አላት። የተለያየ ስም ነው የምትጠቀመው። ተመሳይ ፒክቸር አድርጋ አንድ ከኒውዮርክ አንድ ከካሊፎርኒያ ነው ነዋሪ ነኝ የምትለው። ሌላ ጊዜ እንግዲህ ኢንቨስቲጌሽን ሪሰርች ሰርተን እናመጣዋለን። ግን አንድ በጣም ስማርት የሆነ ሰው የሆነ ቴክኖሎጂ ተጠቅሞ ሎኬሽኗን አይደንቲፋይ አድርጎታል። በአጋጣሚ ስልኳን ተጠቅማ ነበርና በዛ በመጠቀም ሎኬሽኗን አይደንቲፋይ አድርጓታል። የኒውዮርክም ነዋሪ አይደለችም፣ የካሊፎርኒያም ነዋሪ አይደለችም፣ የሜሪላንድ ነዋሪ ናት። አበሻ ናት። በስልክም ታነጋግራለች ሰውን። ፍቅር ይዞኛል ሁሉ ትላለች። በፍቅር ነው የምትገባው። ከዛ በኋላ ግን ሀብታም ላርጋችሁ ክሪፕቶ ላይ ትላለች። ሰዎች ገንዘባቸውን እዛ ላይ ካስቀመጡ በኋላ ግን ገንዘቡን ይዛ ትጠፋለች ማለት ነው። እሱ ላይ መጠንቀቅ ያስፈልጋል። ዞሮ ዞሮ ግን 4% የሚሆኑ አሜሪካውያን ክሪፕቶ ላይ ገንዘብ እናስቀምጣለን ብለዋል። 26% የሚሆኑ አሜሪካውያን ከደሞዛቸው ከ50 ሺህ በታች ያሉት ስቶክ ማርኬት ላይ ኢንቨስት ያደርጋሉ። 26%። እኛ ኢትዮጵያውያን አንድም ሁለትም ስራ ሰርተን መቼም 50 ሺህ እናገኛለን። ግን ብዙዎቹ የኛ ሰው ስቶክ ማርኬት የለበትም እና በአጠቃላይ በአሜሪካ ግን 26% ቢያንስ የተወሰነች ገንዘብ ቢሆን ስቶክ ማርኬት ላይ ያስቀምጣሉ። ደሞዛቸው $100,000 በታች የሆኑ ግን 86% አሜሪካውያን ስቶክ ማርኬት ላይ ገንዘብ ያስቀምጣሉ። ወደ ሀብት መንገድ የሚወስደን እሱ ነው ማለት ነው። ወደ መጨረሻው ዜና ከመሄድ በፊት ጃፓን ውስጥ አንድ ሰው ሰሞኑን አንድ ችግር አጋጥሞታል። ይሄም ሰው ቻይናዊ ነው፣ ግን ጃፓን ነው የሚኖረው። ምንድነው የሆነው? ፉጂ ማውንቴን የሚባል ጋር ተራራ ለመውጣት ነው የሄደው። 10,000 ሜትር ከፍታ አለው። በጣም ትልቅ ተራራ ነው ወይም ከፍተኛ ተራራ ነው። እዛ ግን ሲወጣ የከፍታ ፍርሃት አለበት ልጁ፣ መውረድ አልቻለም። በዛ መሰረት ስልክ ደውሎ በሄሊኮፕተር መጥተው ወሰዱት፣ ወደ ቤቱ ወሰዱት። ቤቱ ሲደርስ ሌላ ነገር ትዝ አለው። ስልኩን እንደረሳ ትዝ አለው፣ ተራራው ላይ ማለት ነው። ከዛ እንደገና ተመልሶ ተራራው ላይ ወጣ፣ ስልኩን ለማምጣት ማለት ነው። እዛ ስልክ ላይ ምን እንዳለ እግዚአብሔር ነው የሚያውቀው። ዞሮ ዞሮ ተራራው ላይ ከወጣ በኋላ ግን ያ ፍርሃቱ እንደገና ተነሳበት። ወደ ታች ሲያይ ይመስለኛል ጭራሽ መጀመሪያው መቆም ሁሉ አልቻለም። ተኝቶ ሼክ ማድረግ ጀመረ። ሌላ ተራራ ወጪ ይሄን በሚያይበት ጊዜ እንደገና የአደጋ ጊዜ ሰራተኞች ተደውሎላቸው በሄሊኮፕተር መጥተው አሁን ግን መራመድ ሁሉ ስላልቻለ በስትሬቸር ነው ይዘውት የወረዱት። ግን ደግነቱ ከስልኩ ጋር ነው አብሮ የወረደው። ጃፓኖች የቀበጡለት ሞት አይገኝም እያሉ ነው በአማርኛ ሰሞኑን። ወደ ካናዳ ልሂድና የመጨረሻው ዜና የካናዳው አዲሱ ጠቅላይ ሚኒስትር አሜሪካ መጥተው ዋይት ሃውስ በዚህ ሳምንት ጎብኝተዋል። በእውነቱ በጣም የበሰሉ ሰው ናቸው። ፖለቲከኛ አይደሉም። እሳቸው የፖለቲካ ትምህርትም እውቀትም ስልጣንም አልነበራቸውም። የኢኮኖሚክስ ባለሙያ ናቸው። የማዕከላዊ ባንክ ዋና ኃላፊ የነበሩ ሰው ናቸው። ግን ትራምፕ ላይ ባላቸው አቋም፣ የበሰለ አቋም ነው የሚደነቁት በካናዳውያን። ምርጫውን የሚያሸንፉት በዛ ምክንያት ነው። በጎን እየሄዱ ከቻይና ከአውሮፓ ሀገራት ጋር ዲል ያደርጋሉ። የቻይና የካናዳ ጥቅም እንዲጠበቅ ያደርጋሉ። በተቻለ መጠን ከትራምፕ ጋር ፊት ለፊት መጋፈጥ አልፈለጉም። ግን የራሳቸውን የኢኮኖሚክ ቲዎሪ እውቀታቸውን ተጠቅመው ነው ካናዳን ለመታደግ የሞከሩት። ባለፈው ሳምንት መጥተው ነበር ዋይት ሃውስ። በሚያዝናናው ሁኔታ ነው ከትራምፕ ጊዜ ጋር ያሳለፉት። ትራምፕ ፊት ለፊት እየነገሯቸው ነበር ከዚህ በፊት ያሉትን። እኛና እናንተ እኮ አንድ ነን ነው የሚሉት ትራምፕ። ለምንድን ነው በቦርደር የምንከፋፈለው? የሆነ ሰው እኮ ነው መጥቶ ዝም ብሎ ያሰመረው። ሁሌ ነው የሚሏት። ደግሞ እውነታቸው ነው። ቀጥ ያለች መስመር እኮ ናት እና የሆነ ሰው ነው ያሰመረው። እሷን ትተናት አንድ ብንሆን እኛ ዲፌንሱን እኛ ነው የምንይዝላቸው። አሁንም እኮ እኛን ዲፌንድ የምናደርጋቸው ይላቸዋል። ጠቅላይ ሚኒስትሩን እዛው አስቀምጠው ማለት ነው። እና እሳቸው ግን በጣም የሚገርም መልስ ነው የሰጡት የካናዳው ጠቅላይ ሚኒስትር። እንዲያውም ትራምፕ የሚያሉት እኔ የሪል ስቴት ሰው ነኝ ምናምን ስላሉ፣ እንደሚያውቁት እርስዎም የአንዳንድ ሪል ስቴቶች ለሽያጭ አይቀርቡም። ለምሳሌ ይሄ ቢውልዲንግ አሏቸው ዋይት ሃውስ ውስጥ ስለነበሩ በፍጹም አሜሪካ ዋይት ሃውስን አትሸጠውም መቼም። ስለዚህ ለምሳሌ ይሄ ቢውልዲንግ አይሸጥም እና የካናዳን ኦነርስ ባለፉት ጥቂት ወራት አነጋግሬ ነበራል። የካናዳ ባለቤት የሚሉት መራጮችን ነው።
በቃ ባለቤቶቹ እነሱ ናቸው። መራጮቹ ደግሞ ፊት ለፊት በግልጽ የተናገሩት ካናዳ ለሽያጭ አይደለችም አትቀርብም ብለዋል። እና ይሄ መልእክት ነው ለእርሶም ሰጦት ኔቨር ኔቨር ካናዳ ለሽያጭ አትቀርብም ሲሉ ፕሬዚዳንት ትራምፕ አቋርጠዋቸው ዶንት ኔቨር ሴይ ኔቨር አሏቸው። ሌላ ጊዜ ሀሳብን ቀይረህ ልትመጣ ስለምችል በፍጹም ኔቨር አትበል ብለው ትራምፕም እንደዛ ጨርሷል። ግን በሰላም ነው ሁኔታው ያለቀው። ዩክሬን ጋር እንደነበረው አይነት መሰዳደብም ክፉ ነገርም አልነበረም። በክብር ነው የተለያዩት። የካናዳው ጠቅላይ ሚኒስትር ግን የበሰለ አቋማቸው ሳይደነቅ አያልፍም። እንግዲህ ወደ መጨረሻው ዝግጅት እንቀጥል። የዛሬ አንድ ለመንገድ ርዕሳችን ስራ ነው። በዋናነት መረጃውን ያገኘሁት ከኢንዲድ ዌብሳይት ላይ ነው። ግን ከራሴ ተሞክሮና ካለኝ ከዚህ በፊትም ማስተምራቸው ኮርሶች ስለነበሩ ከሂውማን ሪሶርስ አንጻር ከዛ ጋር አንዳንድ ነገሮችን ጨምርበታለሁ። እቺ ማራኪ የምትባል ካምፓኒ ስንከፍታት ዋናው ሀሳባችን ተሰደን የመጣነው ሰዎች አነስተኛ ደሞዝ እየተቀበልን መቀጠል የለብንም። ቅድምም አይተነዋል። በተለይ ኢሚግሬሽን ውስጥ የሚሳተፍ ሰው ትንሽ ላይፍ መጀመሪያ ከባድ ነው የምትሆነው። ለገንዘብ ብቻ የምትሰራ ስራ እንሰራለን። ከዛ ደግሞ እንደምንም ብለን ተፍጨርጭረን ወይ ኢትዮጵያ በነበረን ትምህርትና ልምድ ወይም አሜሪካ አዲስ ትምህርት ተምረን ወደ ኬሪየር ወይም ወደ ፕሮፌሽናል ባለሙያ ወደሚባለው ሌቭል እናሳድገዋለን። የተሳካላቸው ደግሞ የራሳቸውን ቢዝነስ ይከፍታሉ ወይም ነን ፕሮፊት ተቋም ይከፍታሉ። እንግዲህ ሰዎች እንደዚህ ነው ማደግ ያለ ከወርክ ወደ ኬሪየር ከኬሪየር ወደ ሚሽን ነው እኛ ምንለው ሰዎችን ማሳደግ ያለብን። እንደ ማራኪም የምንሰራው ይሄን ነው። ስልጠና የምንሰጠው ቢዝነስ የምናስከፍተው ወይም ነን ፕሮፊት እንዲከፍቱ የምናገዘው እንደዛ ነው። ግን ሰዎች አንድ ጥያቄ ዛሬ እንዲመልሱ ለራሳቸው የምሰራው ስራ ትክክለኛ ስራ ነው ወይ ጥሩ ስራ ነው ወይ የምሰራው ብለው ራሳቸውን እንዲጠይቁ ነው። 10 ጥያቄ ራሳቸውን መጠየቅ አለባቸው ነው የሚለው። የመጀመሪያው ጥያቄ አንድ ሰው ወርክም ውስጥ ሆነ ባለሙያ ሆኖ ኬሪየርም ውስጥ ተቀጠረ ራሱን የሚጠይቀው ጥያቄ ስራዬ ፐርፐዝ አለው ወይ ዓላማ አለኝ ወይ ወይስ በቃ ለገንዘብ ብዬ ብቻ ነው የምሰራው ወይስ የሆነ ዓላማ አለው? ለምሳሌ በህይወቱ ሰዎችን ማገዝ በጣም የሚደሰት ሰው ከሆነ ወይ ከሆነች ነርስ ቢሆኑ በጣም ያስኬዳል። ምክንያቱም ከስራው ጋር በቀጥታ ስለሚሄድ። ሆም ኬር ውስጥ ቢገቡ በጣም ይደሰታሉ። ፐርፐዝ አላቸው። ስራው ራሱ በጣም ያስደስታቸዋል። ነገር ግን እኛ በውስጣችን የምናምነው ነገር እና የምንሰራው ነገር እርስ በርስ የሚጋጭ ከሆነ በጣም ከባድ ነው። ለምሳሌ ከሃይማኖታችን አንጻር የማይፈቀድልን ነገር ይኖራል። ነገር ግን የመጠጥ ኢንዱስትሪ ውስጥ ገብተን መጠጥ ቀማሽ ከሆነ በጣም አስቸጋሪ ነው የሚሆንበት። ከፐርፐዛችን ከህይወታችን ጋር በጣም የሚጋጭ ስራ ለገንዘብ ብቻ ብለን እየሰራን ነው ማለት ነው። ስለዚህ ባጭሩ እኔ የምሰራው ስራ ፐርፐዙ ምንድን ነው? ከህይወቴ ጋር ይሄዳል ወይስ አይሄድም ነው። ሁለተኛ በዚህ ስራ ማደግ እችላለሁ ወይስ አልችልም? ፐርሰናል ግሮዝ አለው ወይ? ፕሮፌሽናል ግሮዝ አለው ወይ? እድገት አገኝበታለሁ ወይ? አንዳንድ መስሪያ ቤቶች በቃ ስታክ በቃ ልክ ማሽን ውስጥ እንዳለች አንድ ብሎን በፍጹም ሌላ ነገር እንኳን እንድትሰራ አይፈቅዱልን። ፕሮፌሽናሊ እድገት የሚባል ነገር የሌለበት ስራ ከሆነ አሁን በተለምዶ ወርክ የሚባሉት ካቴጎሪዎች እዛ ውስጥ ናቸው። ካሸር ሆኖ መስራት ሊሆን ይችላል። ዌርሃውስ እቃ መሸከም ሊሆን ይችላል። ትራንስፖርቴሽን ሴክተሮች እንደው ኡበር ሊፍት ሊሆን ይችላል። ምንም ግሮዝ የላቸውም። 10 ዓመት ኡበር ሲሰራ የነበረ ሰው 10 ዓመት ተጨማሪ ቢጨምርበት ያው ነው፣ ተመልሶ እዛው ሾፌር ነው። ከዛ ምንም ማደግ አይቻልም። ዲፓርትመንት ሄድ፣ ዲቪዥን ሄድ ምናምን እየተባለ ማደግ የሚባል ነገር የለም። ፕሮፌሽናሊ ግሮዝ አያመጣለትም። ስለዚህ እኔ የምሰራው ስራ ያሳድገኛል ወይስ አያሳድገኝም? የዛሬ 10 ዓመት ራሴን የት ነው የማገኘው ብለው ቢጠይቁ ምንም ነው ፈቅ የሚለወጥ ነገር ከሌለ አሁን ቁጭ ብሎ ማሰብ አለባቸው። ይሄ ስራ ለእኔ አይደለም ማለት የትኛው ስራ ይሻለኛል የሚለውን ማፈላለግ መቻል አለባቸው። ሶስተኛው ኮኔክሽን ያመጣልኛል ከሌሎች ሰዎች ጋር፣ ከሌሎች ባለሙያዎች ጋር፣ ከኮሚኒቲ ጋር ኮኔክሽን አለ ወይ? ምክንያቱም ሰዎች ማደግ የምንችለው በኔትወርክ ነው። ኔትወርክ ከሌለን፣ ኮኔክሽን ከሌለን እድገት የሚባል ነገር የለም። የተሻለ ስራ የተሻለ ቢዝነስ የሚመጣው በኮኔክሽን ስለሆነ ማለት ነው። ኮኔክሽን ይሰጠኛል ወይስ አይሰጠኝም የሚለውን ጥያቄ ራሳቸው መጠየቅ አለባቸው። አራተኛው ሪኮግኒሽን ወይም ደግሞ እውቅና ይሰጠኛል በስራዬ ውስጥ። ብዙ መስሪያ ቤቶች የፈለግሽውን አይነት ስራ ብትሰሪ ማንም እውቅና አይሰጥሽም። እውቅናው በገንዘብ ሊሆን ይችላል፣ ቦነስ ሊሆን ይችላል፣ ወይም የስራ እድገትም ሊሆን ይችላል፣ ወይም ደግሞ ሰርቲፊኬትም ሊሆን ይችላል። አንዳንድ መስሪያ ቤቶች በየወሩ የወሩ ሰራተኛ ልዩ ሰራተኛ እያሉ ግድግዳ ላይ ለጥፋሉ ሪኮግኒሽን ለመስጠት። አንዳንድ የስራ አይነቶችና መስሪያ ቤቶች ደግሞ በፍጹም ሰራተኛ ሪኮግናይዝ አያደርጉ። በቃ እኛ ለነሱ ኢንስትሩመንት ነን፣ ማሽን ነን ወይም ቱል ነን። ገብተን የነሱን ቪዥን እንድናስፈጽምላቸው ከጧት እስከ ማታ እንድንሰራ ነው እንጂ የሚፈልጉት እንደ ሰው ሪኮግናይዝ አያደርጉንም። ድካማችንም ሪኮግናይዝ አያደርጉትም። ሪኮግናይዝ አድርገው ወይ ገንዘብ አይጨምሩልንም፣ ወይ ቦነስ አይሰጡንም፣ ወይም አትሊስት ቴንኪው እንኳን አይሉንም። ቴንኪውን የመሰለ ነገር በተለይ ሞር ሰው ማቹር እያደረገ በሚሄድበት ጊዜ ትልቅ ነገር ስለሆነ። አምስተኛው በቂ ደሞዝ አገኛለሁ ወይስ አላገኝም? በቂ ደሞዝ ማለት ስንት ነው? ይሄን ያህል ነው ማለት አይቻልም። ለአንድ ሰው 50 ሺህ በቂ ሊሆን ይችላል። ለሌላ ሰው ደግሞ 50 ሺህ ምንም ጥቅም የሌላት ሊሆን ይችላል። ዞሮ ዞሮ ግን በህይወታችን የምንፈልገውን ነገር ለእኛም ለልጆቻችን ለቤተሰቦቻችን
ብዙ ነገር መስራት አለብን። በተለይ ለጥሮታችን መዘጋጀት አለብን። እስከ ተወሰነ ጊዜ ብቻ እኮ ነው መስራት የምንችለው። ከዛ በኋላ ስራ መስራት አንችልም። ለዛ ጊዜ የሚሆን ገንዘብ ያስፈልገናል። ኢንቨስትመንት ውስጥ መግባት አለብን። ሪል ስቴት ውስጥ መግባት አለብን። ከስራ የማገኘው ደሞዝ ለዚህ ሁሉ ይበቃኛል ወይስ አይበቃኝም እንጂ ከእጅ ወደ አፍማ በጣም ቀላል ነው። ስለዚህ እቺ ደሞዝ የማትበቃን ከሆነ አሁን ቁጭ ብለን ማሰብ አለብን። ሌላ ስራ፣ የተሻለ ነገር መፈለግ መቻል አለብን። ስድስተኛው ቤኔፊት፣ የተሻለ ጥቅማ ጥቅም አገኝበታለሁ ወይስ አላገኝበትም? የጤና ቤኔፊት አለ፣ የሪታየርመንት ቤኔፊቶች አሉ። ለሰራተኛ የሚሰጡ ቤኔፊቶች በፍጹም የሌለበት ቦታ ለምንድን ነው የምቀመጠው? 10 ዓመት ሰርቼ ባዶዬን የምወጣ ከሆነ ለምንድን ነው እዛ ቤት ነው? ካሁኑ ጉልበቱ እያለኝ ጥንካሬው እያለኝ ስራ መፈለግ ያለብኝ በዚህ ሰዓት ነው። ከስራ ከተሰናበትኩ በኋላ ስራ መፈለግ መከራ ነው የሚሆነው። ጠንካራ በሆንበት ጊዜ ቤኔፊት የማናገኝበት፣ ደሞዛችንም የማያድግበት፣ በተለይ እስካሁን የዘረዘርኳቸውን መልቲፕል የሆኑ ፋክተሮች በሚመለከት ኔጌቲቭ ከሆነ የምንሰጠው መልስ ዘንድ ስራ መፈለግ አለብን ወይም ኬሪየራችን መቀየር አለብን ማለት ነው። ሰባተኛው ስኬጁልን ይመለከታል። የስራ ስኬጁል፣ ፍሌክሲብል ስኬጁል አለኝ። በተለይ ልጆች አለ ከሰዓት በኋላ 3 ፒኤም ላይ ለምሳሌ 3 ሰዓት ላይ ወይም 9 ሰዓት እንደሚባለው በኢትዮጵያ ልጆቻችን ከትምህርት ቤት ፒክ ማድረግ ካለብን መስሪያ ቤቱ ይፈቅዳል ወይስ አይፈቅድም? አንዳንድ ሰዎች የማገኛቸው በስራ አጋጣሚ እንደዚህ አይነት ስራ የገባሁት መስሪያ ቤቱን ስፔሲፊካሊ ይሄን ጠይቄ በፈለግኩት ሰዓት ልጅን ፒክ ለማድረግ ይፈቀድልኛል ወይ ብዬ አዎ ስለተባልኩ ነው የሚሉ ሰዎች አሉ። በተለይ ለልጆች እናቶች፣ አባቶችም ቢሆኑ ህፃናት ልጆች ስላሏቸው ሰዎች ፍሌክሲብል ስኬጁል ያለው መስሪያ ቤት፣ አንዳንድ ከቤታችሁ ሆናችሁ ስሩ የሚሉ መስሪያ ቤቶች አሉ። እንደነዚህ አይነት እድል ያለበት መስሪያ ቤት ከሆነ ጥሩ ነው። በፍጹም እንደዚህ አይነት እድል የማይሰጡ በተለይ በማሽን ገብተን 5 ደቂቃ ካረፈድን ፔናላይዝ የሚያደርጉ 5 ደቂቃ ቀድመን እንዳንወጣ የሚከለክሉ አንዳንድ መስሪያ ቤቶች ስልክ እንኳን እንድንጠቀም አይፈቅዱ። ሎከር ውስጥ አስገቡ ይሉናል። በቃ ለነሱ ባሪያ ነን። እዛች ሰዓት ከገባን በፍጹም ባርነት መንፈስ እነሱን ብቻ ነው ማገልገል ያለብን እና በሱ መሰረት እንደዛ እድል የማይሰጡን ከሆነ ቁጭ ብለን ማሰብ አለብን። 8ኛው አድቫንስመንት ነው። ቨርቲካሊ ሆሪዞንታሊ ማደግ ይችላለሁ ወይስ አልችልም? ከአንድ ዲፓርትመንት ወደ ሌላ ዲፓርትመንት ለመዘዋወር የተሻለ ጥቅም ወዳላቸው፣ የተሻለ ትምህርት እድል ወዳለበት፣ የተሻለ እድገት ወዳለበት መዘዋወር ይችላለሁ ወይስ አልችልም የሚለውን ማጥናት አለባቸው። በፍጹም የመዘዋወር እድል የሌላቸው፣ ወደ ላይም ማደግ የማይችሉ፣ ወደ ጎንም ወደ ሌላ ዲፓርትመንት መለወጥ የማይችሉ ሰዎች ከሆኑ ለምንድን ነው እዛው ስታክ አድርገው የሚቀሩት? ቁጭ ብለው አሁን ራሳቸውን ማየት አለባቸው፣ መፈተሽ አለባቸው። ዓለም በጣም ሰፊ ናት። ይህ ሁሉ የሚርመሰመሰው ካምፓኒ ቀጣሪ ይፈልጋል፣ የሚቀጠርለት ሰው ይፈልጋል። ስለዚህ እልፍ ሲሉ እልፍ ይገኛሉ እና ዞር ዞር ብለው የተሻለ ነገር መፈለግ አለባቸው። 9ኛው ሴኪሪቲ ነው። የስራ ዋስትና አለኝ ወይ? በማንኛውም ሰዓት መስሪያ ቤቱ የሚያሰናብተው ከሆነ በጣም ከባድ ነው የሚሆነው። ሴኪሪቲ ከሌለ ኮንፊደንሳችን ይቀንሳል፣ ሞር ፕሮዳክቲቭ አንሆንም፣ ስትረስ ውስጥ እንገባለን። ስለዚህ ስራ ሴኪሪቲ አለኝ ወይስ የለኝም ነው። የመጨረሻው 10ኛው በህይወቴ ባላንስ አለኝ ወይስ የለኝም። ዝም ብሎ መስራት 2-3 ስራ መስራት ምንም ጥቅም የለው። ሴንተር መሆን ያለበት ልጆቻችን ናቸው። ሴንተር መሆን ያለበት ቤተሰብ ነው። ለቤተሰብ ጊዜ የማንሰጥበት 2 ስራ 3 ስራ ደክመን ያውም በእኛ ኮሚኒቲ ምንም ገንዘብ ጠብ የሚል ነገር የሌለው ከእጅ ወዳፍ የሆነ ኑሮ ይሄ ፌር አይደለም። ራሳችንን ቤተሰባችንን እንጎዳለን። ባላንስድ የሆነ ህይወት የማንኖር ከሆነ ደግሞ ልጆቻችንም ሳያውቁን እኮ ሃይስኩል ጨርሰው እንገናኛለን አብረን ህይወትን ሳናጣጥም ማለት ነው። እና በህይወቴ ባላንስ አለኝ ወይ? በወርክና በስራዬና በቤተሰቤ መካከል እድል ይሰጠኛል ወይስ አይሰጠኝም የሚለውን መፈተሽ አለባቸው። የዚህን ተከታይ ክፍል ደግሞ የሚቀጥለው ሳምንት የበለጠ እናየዋለን። ከስራ ጋር የተገናኘው ማደግ ከፈለኩ ውዝን መስሪያ ቤት ማደግ ከፈለኩ ምን አማራጮች አሉ? ምን ስትራቴጂዎችን ተከትዬ ማደግ ይችላለሁ? ወይም ደግሞ በቃ ይሄ በቅቶኛል፣ አሁን ባሉት ፋክተሮች 10 ፋክተሮች ስገመግም ይሄ መስሪያ ቤት ወይም ይሄ ፖዚሽን ወይም ይሄ ስራ ለኔ የሚሆን አይደለም፣ መቀየር አለብኝ የሚሉ ከሆኑ እንዴት ነው የሚቀየሩት? ወይም ስራ አልቀየርም ማደግ አለብኝ በዚሁ ካሉ እንዴት ነው የሚያድጉት የሚለውን የሚቀጥለው ሳምንት እናየዋለን። ከእንደገና አንድ ለመንገድ በዚህ ጨርሰን እጅግ በጣም እንደ ሁልጊዜው በጣም ጣፋጭ የሆነ እንደ ስማችሁ እንደ ዌብሳይታችሁ ማራኪ የሆነ ዝግጅት ነው ዛሬ ይዘህልን የመጣኸው። እኔም እጅግ ነው ኢንጆይ ያደረኩት። ተመልካቾቻችን እናንተስ እንዴት ነው? ሀሳብ አስተያየታችሁን ከታች አስቀምጡልን። የአቶ አብነትን ኮንታክት ከስር እንተዋለን። በዌብሳይቱ እየገባችሁ ሬጅስተር በማድረግ አገልግሎት ማግኘት ትችላላችሁ። እንዲሁም የዩቲዩብ ቻናሉን እና የቲክቶክንም አካውንት ከስር እናደርጋለን። በድጋሚ በሌላም ፕሮግራም እስከምንገናኝ ቸር ቆዩልን።